ነብዩ ወይ እንኳን ደህና መጣ። ቴንክ ዩ። አቶ እንበል የአቶ ሌላ የለውም እንዴ? አቶ አሁን አቶ ነው። አይ አቶ ምን ያደርጋል? ነብዩ እንደዛ ነው የምትባባሉት? አዎ አቶ ነው። ግን እስቲ ሳታገባም አቶ ሆነ፣ ካገባም በኋላ አቶ ነው። እንዴት ነህ? እግዚአብሔር ይመስገን። በመጀመሪያ ሰብስክራይበር ነው ወይ? የኛ ይሄ ከባድ ጥያቄ ነው። ጉድላ ፈላ ነው አክቹዋሊ ያየሁትም ራሱ ላይክ እንዴት ነው ቲክቶክ ማናጀሪ ወይም ደግሞ ኤዲተሪ ነገረኝና ኦኬ እንዴ ፋሚሊ ነን እኮ ምናምን ብዬው ከዛ ስጠይቅ ፖድካስት አላት ምናምን ከዛ በኋላ እንጂ አልመጣንልህ። ሆነስትሊ ስፒኪንግ አሁን ሶሻል ቲክቶክ የለኝም ራሴ ላይም ከዛ ዩቲዩብ ብዙ ጊዜ የማያቸው ኮንተንቶች የውጭ ኮንተንቶች ስለሆኑ አያም ወደኋላ የቀረው ነኝና አንዳንዴ የምሰራቸው ቪዲዮዎች ራሱ ላይክ ኢሹ በጣም ሰው አውርቶበት ምን ብሎበት ካለፈ በኋላ እመጣና ላይክ እንዲህ ጊዜ ምናምን ለምን ትንሽ ኋላ የቀረው ነኝ። ዲጂታል ሊትረሲ ነው ብቻ ወይ ሀገራዊ ነገር ላይ ትንሽ ወደኋላ የቀረው ነኝ። ግን አሁን ሲላክል ሰብስክራይብ አድርጋል ነው ጥያቄ? አይ ቲንክ ሶ። አጨብጭቡለት። ላይክም አድርገህ ኮፒ ሊንክ ሼር። የትኛው ወደድከው? እንግዲህ ብዙ ቲዮሪዎች ቀርበዋል። የትኛውን በጣም ወደድከው? አሪፍ አክቹዋሊ በጣም ኢንትረስት ከሚያደርገኝ ቶፒክ ጋር ይገናኛልና በጣም ሳነብም የሚመቹኝ ላይክ ኒውሮ ሳይንስ ሳይኮሎጂ በጣም ኢንትረስትድ እና ያው የተቀላቀሉ ናቸው። አሁን ይሄ ቢሄቪየራል ይሆናል ላይክ ኢንቫይሮንመንታል ማለት ነው። ከዛ ደግሞ ኔቸር ወይም ደግሞ ሰው በተፈጥሮ ኢኔት የሆነው ምናምንና ዞስ ቲንግስ ሚክስ ናቸው እንደኔና አይ ሰብስክራይብ ቱ ዶስ ቲቺንግስ እና በጣም የሚመቸኝ አባባል አለ። እንግሊዘኛውን ትንሽ ቡቸር ላደረገው ይችላለሁ ግን ጄኔቲክስ ሎድ ስተጋን ከዛ ኤንቫይሮንመንትን ፋየር ስተጋን ቢሄቪየራችን ኤኒቲንግ ላይክ የሆነ ሰው ብትሆኝ ያ እንድትሆኝ ወይም ኢፍ ዩ ቴክ ሰም አክሽንስ ለምሳሌ አድገሽ የሆነ 30 ምናምን ዓመትሽ ላይ የሆነ አይነት ባህሪ ያለሽ ሰው ወይ ፋሚሊ ያለሽ ሊሆን ይችላል የሆነ አይነት ሰው ብትሆኝ ኢት ዲፔንድስ አይ ቲንክ ብዙ ነገሮች ላይ ግን ሞስት ብዬ ማስበው አንደኛ ጄኔቲክስ አለ። ምክንያቱም ዩር ጄኔቲክ ሜክአፕ ማተርስ። ከዛ ደግሞ በኋላ ኢንቫይሮንመንት ላይክ ፓረንቲንግ ሊሆን ይችላል ብዙ የሚያጋጥሙሽ ኢን ላይፍ ሀገርሽም ሊሆን ይችላል። ላይክ the same person ኢትዮጵያ ውስጥ ቢያድግና with the same family ኬንያ ውስጥ ወይም ደግሞ ዩኤስ ወይም ደግሞ ዩሮፕ ውስጥ ቢያድግ that person would be different። ምክንያቱም all those play part ብዬ አስባለሁ። ብዙ የወደድካቸው በዝተዋል ማለት ነው። ተቀላቅለዋል። አሪፍ ነው። እንግዲህ ዛሬ ተገናኘ ነው እኛ አውርተናል። ግን ስለ ልጅነት ተመልሶ ማውራት እንደገና እዚህ አሁን በጣም ብዙ ፖድካስቶች አሉ። እንደገና እናንተ ደግሞ ተቀምጠን ስለ ልጅነት መልሶ ማየት ምናምን ለምን ያስፈልጋል ብለህ ታስባለህ? አሁንም it depends ብዬ ነው የማስበው። most things depends on the context። አንደኛ ምን አይነት ልጅነት ነው ያሳለፍሽው የሚለው ማተር ያደርጋል። ለምሳሌ ኖርማል የሆነ ወይም ደግሞ ሃፒ የሆነ ልጅነት አሪፍ ነው ያሳለፍኩት ብለሽ የምታስቢ ከሆነ ደስተኛ ያደርግሻል። ያለፈውን ስታስታውሺ ይሁን ሃፒ ነገር። ግን ደግሞ ልክ እንደዛው ትራውማቲክ የሆነ ወይም ደግሞ ላይክ ኤክስትሪም የሆነ ኬዝ ውስጥ ካደግሽ ሊሆን ይችላል ወይ አቢዩዝ ሊኖር ይችላል ወይ እንደ ኢትዮጵያ አይነት ደግሞ ሲሆን አንዳንዴ ኤክስትሪም ኬዝስ ኦፍ ፖቨርቲ አንዳንዴ አላስፈላጊ እንትን ሊያደርግብሽ ይችላል። ፋሚሊ ውስጥ ቫይለንስ ሊኖር ይችላል። የምታድጊበት ቦታም ከረንት ኢትዮጵያውን ኮንፍሊክት ያለባቸው ቦታዎች አሉ። እንደሱ አይነት ቦታዎች ላይ ስታድጊ የሚኖርሽ ልጅነትና ኖርማል ከሆነው ልጅነት ይለያያል። እሱን ስታስታውሽ አንዳንዴ ላይክ ሩሚኔት ልታደረግ ትችላለሽ። ኦኬ እንዲህ ባልሆን ኖሮ እንዲህ በሆን ኖሮ ኦኬ አይድሌ ምናምን የሚል ሲሆን አንዳንዴ ሊድስ ቱ
ዲፕሬሲቭ የሆኑ ነገሮች ወይም ክሊኒካል ዲፕሬሽን ይሁን አይሁን ባላቅም ቱሰም ዲፕሬሽንም ሊድ ሊያደርግ ይችላልና ሩሚኔት የምታደረጊ ከሆነ ከዛ ደግሞ ሌላም ጓደኛሽ አሁንም እንዲሆኝ እስቲ አብረሽ 2-3 ሆነሽ አሁንም እንዲሆኝ ምናምን ሀዘን ይሆናል እና that would lead to ጥሩ ያልሆኑ ነገሮች። ግን ወደኋላ ተመልሶ ማየት ያስፈልጋል ብለህ ታስባለህ? ማለት ልጅነታችንን አይተን ማየት ወደኋላ ተመልሰን ማየት ልጅነታችንን ማየት ለአሁን ላለ ነው እኛ ይጠቅማል ብለህ ታምናለህ? አስፈላጊ ነው ብዬ አስባለሁ። ምክንያቱም ስለ ራስሽ ብዙ ነገሮችን ትማሪያለሽ። ወይም አንዳንድ ማንበብ ስጀምር አሁን ሳይኮሎጂ ኢንትረስትድ ነኝ በጣም በተለይ ደግሞ ከሳይኮሎጂ ውስጥም ደግሞ ስለ ሜንታል ዲስኦርደርስ እና ፐርሰናሊቲ ዲስኦርደርስ በጣም ኢንትረስትድ ነኝ እና አንዳንዴም ትንሽ ሳይኖርብኝ አይቀርም ብዬ ስለምፈራ ሊሆን ይችላል እና እሱን በጣም ኢንትረስት ስለሚያደርገኝ ላይክ ሳይኮፓቶሎጂ ወይም እንዴት ነው ብዙ ስታቂ ኦኬ ሞስት ቲንግስ አዳልት ሆነሽ የምታሳዩ ባህሪ ምናምን ልጅ እያለሽ የተገነቡ ናቸው። ከአታችመንትሽ ሊሆን ይችላል። ለምሳሌ አድገሽ ቪዚ ሮማንቲክ ፓርትነር የሚኖርሽ አታችመንት ሞስትሊ ልጅ እያለሽ ከእናትሽ ጋር ከነበረሽ አታችመንት ጋር የሚያያዝ አይነት ነገር ነው። እንደሱ አይነት ነገሮችን አንደርስታንድ ለማድረግ ዩ ሃቭ ቱ ጎ ባክ እና ልክ መጽሐፍ ስታነብ ቢሆን የሆነ ቻፕተር ላይ ደርሰሽ ያልገባሽ ይሄ ነገር እዛ ጋር እንዲላል ምናምን ብለሽ ገልጠሽ እንደምትመለሽው ሳትፈልጊም ሀፕን ያደርጋል እና ደግሞ ራስሽንም የበለጠ አንደርስታንድ ለማድረግ አይ ቲንክ አስፈላጊ ነው ብዬ አስባለሁ። በዚህ ከተማመንን ከእርሶ እንጀምራለን ማለት ነው። እስቲ ንገረን፣ ነብዩ ማን ነው? ስለ ልጅነት የተወለድክ ቤት ውስጥ ስንት ናችሁ? የተወለድኩት ጎሬ ኢሉባቦር ይባላል። ሞስት ፒፕል የሚያውቁት አይመስለኝም ግን ጎሬ ኢሉባቦር ይባላል። መቱ ዩኒቨርሲቲ ምናምን ስላለ መቱ ይታወቃል። ከመቱ 18 ኪሎ ሜትር ነው እና በታሪክ አጋጣሚ እንዲሁም ለአንድ ቀን የኢትዮጵያ ዋና ከተማ ሆና ነበር በኢትዮ ጣሊያን ወረራ ጊዜ። ያው ሀገሬ ስለሆነ እና በኢትዮ ጣሊያን ወረራ ጊዜ ጣሊያን ሁለተኛው ማለት ነው 5 ዓመት እንትን የነበረ ጊዜ ያኔ አዲስ አበባ ሲያዝ ምናምን ካለው ጂኦግራፊክም ሎኬሽን አንጻር ያው ተመርጣ ነበር። ግን አንድ ቀን ብቻ ነው ቢሆንም ስቲል ከፍተዋል መሰለኝ። ወደፊት እንመልሳለን ታመለክታለህ። ወደፊት የሆነ እንትን ብለን እንሞክራለን። ግን እና እዛኔ የተወለድኩት እስከ 2 ዓመት እዛ ነበር። ከዛ በኋላ ጅማ ደግሞ እስከ 1ኛ ክፍል ድረስ እዛ ኖሬያለሁ። ከዛ በኋላ አይ ቲንክ ይቀራረባሉ። ያው አንድ መስመር ላይ ነው ግን 200 ምናምን ኪሎ ሜትር ወይ 300 አይ ቲንክ እንደዛ ቢሆን ነው። እና ከዛ በኋላ 1ኛ ክፍል በቃ ሙቭ አረግን ከፋሚሊ ጋር። ከዛ በኋላ እዚህ ነው የኖርኩት እና የገጠር ልጅ ነው። እና ቤት ውስጥ እኔና ታናሽ እህቴ ነን። መሀል ላይ በጣም ረጅም ዓመት ጋፕ ነው ያለን። አይ ቲንክ 15-14 ካልተሳሳትኩ፣ ከዛም ሊበልጥ ይችላል አይ ቲንክ። እና ሞስት ማይ ቻይልድሁድ አይ ቲንክ እንደ ብቻ ልጅ ሆኜ ነው ያደግኩት። ፕላስ ያው ፋዘርም በስራ አማካኝነት ብዙ ሙቪ ያደርግ ስለነበር ሞስትሊ እኔና ማዘር ነን እንትን ያለውና ቢኮዝ ኦፍ ዛት አይ ቲንክ አይ ዋዝ ሬስትለስ ብዬ አስባለሁ። በጣም አስቸጋሪ ነበርኩ በጣም እውነት። የሚገርመው እሱ ነው። እና አሁን እንደዚህ አድገሽ ከፋሚሊ ጋር ወይ ዘመዶች ጋር ስትገናኝ ምናምን ኤቭሪዋን ድሮ እንዲህ ሲያደርግ ትዝ ይላቸዋል። በዚህ እድሜ አይገርምም አሁን እንዲህ ቁጭ ማለቱ ድሮ እንዲህ ነበር ምናምን። እና ስለዚህ ተስፋ ነው ማለት ነው የሚንቀለቀሉ ልጆች ይረጋጋሉ። አይ ቲንክ ዳት ሃፕንስ። እና እኔ በጣም አስቸጋሪ ነበርኩ። ፈጣንም ስለነበርኩ ይሆናል ፕላስ ቤትም ብቻዬን ስለመሆን እንዲያውም እኔ ብቻ ነኝ አልልም ግን ጥቂቶች ነው ኢትዮጵያ ውስጥ አሁን እንደኔ ኢማጂነሪ ፍሬንድ እያልን የተጫወትን። ምክንያቱም ቤቱ ሲሪየስ ስለሆኑ ሞስትሊ በቃ ትምህርት ቤት ነው እና ግቢ ሰፈር ውስጥ ወጥተሽ ምናምን ብዙ አጥና አንብብ ነው። ልጅ እያለሁ እንዲሁም ኢማጂነሪ ፍሬንድ ምናምን እያልኩ እጫወት ነበር። ከዛ የጠቀመኝ ግን ሞር መጽሐፍ እንደወድ አድርጎኛል። ማንም የለም ወጥተሽም አትጫወችም። ስለዚህ ልጅ ሆኜ ብዙ መጽሐፎችን እንዳነብ እና የማንበብን ባህል የሆነ እንትን እንድል አድርጎኛል። ያው ፕሮስ እና ኮንስ ቢኖሩትም አይ ቲንክ አሪፍ ነው ለኔ።
ወላጆች ለአንተ ምን አይነት ነበሩ? ለአንተ ያው ኖርማል ወላጆች ናቸው። እንደዚህ አስቤው አላውቅም እውነት ለመናገር እና ያው እንደ ኢትዮጵያዊ አይ ቲንክ ሞስት ኢትዮጵያውያንስ ሎኬሽናችንን ቢለያይ ምንም ቢል ያው ካልቸሩና አስተዳደጉ ሞሮለስ ተቀራራቢ ዳት ሪስፔክት አለ። ከዛ የሆነ ያህል ኃይለኝነትም አለ። በእኛ ኤጅ የነበርን ሰዎች ትንሽ ኃይለኛ ናቸው ቤት። ከዛ እንደኔ አስቸጋሪ ደግሞ ስትሆኚ ያው ትንሽ ይጨምራልና እንደዛ ናቸው። ብቻ እንግዲህ እንን ሰምተው ምንድን ያልከው እንዳይሉኝ እንደዛ ነው። ሰብስክራይበር ናቸው እንትን ያው ኢትዮጵያን ፓረንት ብዙ ዲጂታል እንትናቸው ብዙ አይደለም። እና የሚገርመው ነገር አሁን የሆነ ቪዲዮ ለመስራት ብዬ I was doing this research እና የሚገርመው ቲኔጀርስ ላይ ነው የተሰራው ጥናቱ። ያው ኢንተርፖል እና ዩኒሴፍ የሰሩት ጥናት ነው እና ብዙ ላይክ ኦልሞስት 80% የሚሆኑ የቲኔጀር ወላጆች ኢንተርኔት አይጠቀሙ እና ያው ኢንተርፖል እና ዩኒሴፍ ባይሰሩት ኖሮ ትንሽ እጠራጠር ነበር። ስቲል ግን ሰም ሩም እንኳን ብንተው ላይክ ማለት ከ2/3 በላይ ማለት ነው። እና እንዲያውም ወጣቶቹ እንሻላለን ላይክ በእኛ ኤጅ ከኛ ትንሽ ከፍ ያለን ወላጅ ስንሆን አይ ቲንክ ዲጂታል ሊትረሲ አለና ሞስት ፓረንትስ አይጠቀሙም። የኛዎቹ ይጠቀማሉ ግን አይዶንት ብዙ ፖድካስት ምናምን የሚሰሙ አይመስለኝም። ለስራ ፐርፐዝ ምናምን ዜና ለመስማት እንደዛ ነው። አንተ በሚገባ መንገድ በምን መልክ ፍቅራቸውን ይገልጡልህ ነበር? ፍቅር አሁን ወላድ ሁሌም እንደምንለው ይገልጣል በተለያየ መንገድ። ግን ፖይንቱ አንተ የገባ የተለየ እስካድግ ድረስ ገባኝ ብዬ አላስብም። ምክንያቱም እሱንም ለማስተዋል አሁን ካደግኩ በኋላ ዞረች ስታዩና ያኔ በሰዓቱ እያለ ትንሽ የሆነ እንትን ይኖረዋል ብዬ አስባለሁ። ያኔ ሞር እንዴት ነው በጣም ቢዚ ስለሆኑ ፕላስ ላይክ ብዙ ፋሚሊ አልነበረም ሶስታችንን በብዛት እና በጣም ያው የኑሮ ነገርም ስላለ ፋዘር ትራቭል ያደርጋል በጣም እና ማዘርም ስራ ትሰራለች ከዛ ትማርም ነበር እና የቤቱንም እንትን ሃንድል የምታደርገው እሷ ስለነበረች ይህንን ያህል ወጥተው አሁን ላይክ ዊሲ አሁን ካደገን በኋላ ሙቪ ላይ እንደምናየው ምናምን ልጄ ወዳለው ምናምን ላይክ መቼም እየሰሩ አሁን ሳድግ ሲገባኝ ላይክ እንደዛ እየሰሩ እየደከሙ ነገር ለራሳቸው የማያደርጉትን ለእኔ ሲያደርጉ ኦኬ ስለሚወዱኝ ነው ብዬ አስባለሁ። ግን ያኔ ልጅ እያለ ይወዱኛልን ብለሽ ኩዌስችን አታረጊም። አይ ቲንክ አስተዳደጋችንም የኛ ጀነሬሽን ትንሽ የሆነ እንዴት ነው እንደ ድሮ በጣም ባንሆን ስቲል አሁን ከመጣው ይሄ ከዲጂታል ወርልድ በፊት ስለነበረ ትንሽ አስተዳደጋችን ሪዜምብልስ አሁን ካለው በጣም የተለየ ነው እና ወላጆች የሆነ ልጆቻቸውን እንወዳለን ምናምን ስላይ ከስንት አንዴ ነው እና ስንቴ ብለው ያውቃሉ ወይም ትዝ ይላል ብትኝ ላላስታውስ ይችላሉ። ግን አይኖ አሁን ሲገባኝ አይኖ ስሩ ዴር አክሽንስ ላይክ ሃው እንዴት ፕሮቴክቲቭ እንደነበሩ ሳስብ እና what they did ኦኬ በጣም ይወዱኛል ብዬ አስባለሁ። ካደግኩ በኋላ ግን ያው ስናወራ ይሉኛል አድጌ ከዛ በኋላ ያው ቅርብ ጊዜ ማለት ነው ትዝ ሚል የሆነ ሞመንት ሆናውን ይለው እንደዚህ በጣም እንደታየ እንደተወደድከ እንዲሰማ ያደረገ ብቸኛ ልጅ ስትሆኝ አይ ቲንክ ሞስት ልዩ ፊልታት ማለት ብቸኛ ሲስተር ያው ከብዙ ጊዜ በኋላ ስለመጣች ያኔ በቃ እንዴት ነው you are the crown and jewel ነው የሚባል like you are the center of attention ቤትሽ ላይ ግር ብለህ ብቻ ነው ቤት ውስጥ ማንም እንትን የለም so you are እንትን ይላሉ ኮሚኒኬት በጣም ግልጽ ሆነን እንድናወራ እንትን ብሎኛል እና that helps ብቸኛ መሆኔ የሆነ ከፒሮቼ ወይም ደግሞ ውጪ አልጫወትም ወይ እህት ወንድም የለኝም እንደሌሎቹ ብዬ በአንድ ሳይድ ትንሽ ፊል እንዳደረግ ቢያደረገኝም በሌላ ሳይድ ደግሞ all the attention እና all then was for me ነገር ስለዚህ እሱን እንትን ብሎኛል። የአንተ በስቶ ነው ማለት ነው ዝዝም አይሉላ ማየት እንግዲህ እነሱ ምን እንደሚሉ አላውቅም። አንዳንዴ ስታስታውሺ
ተሳስተሽ የምታስታውሽ ነገር አለ ደማንዴላ ኢፌክት ምናምን የሆነ እንዲህ ነው ብዬ ካደኩ በኋላ አሁን ከማዘርጋት እዚህ ልሻል ድሮ እንዲሆኑ ኧረ በጭራሽ እንደዚህ አልተፈጠረም ትለኛለች። ግን አያም ሶሹር ነገር ስኮ ሀፕንድ ነገር እንዲሆኑ አይ ውሸት ነው እኔ አላምንም ምናምን ትላለች። እና ወይ እንግዲህ የኔ ሜሞሪ እንዴት ነው ፌክ ሜሞሪ እየሰራ በደንብ ትዝ የሚሉኝ ነገሮች አሉ። ያው እንግዲህ ሜሞሪያችን ሁሌም ልክ ላይሆን ይችላል ክላስ እንረሳለንም ምናምን። ስለዚህ እንደዛ ነው። ብዙ በቃ ብቻህን ስለነበርክ ብዙ ሞመንቶች ነበሩ ይሆናል ብዬ አሰብኩ። አይ ቲንክ ሶኒም እንደዛ ነው ወይ ራሴንም ሳጽናና ሊሆን ይችላል። አይ ቲንክ እንደዛ ብዬ ነው የማስበው። ሰው ቅድምም እያልከኝ ነበረ አሁን ወደኋላ ዞሬ ሳያልክ ነበር እና አሁን ካደክ በኋላ የተረዳው ድሮ ግን ያልገባ ወላጆች ያደረጉት ነገር አሁን ስታድግ የገባ ነገር ቅድም እያነሳ ነበር። ግን አብዛኛው ቲኔጅ ከሆንኩ በኋላ ያለውን ነው ማለት there is this እንዴት ነው አንድ ሳይኮሎጂካል ስተዲ እና በጣም ሪናውንድ የነበረ ነው በሰዓቱ። እና ምንድነው አንዳንዴ ለፓረንት የምንሰጠው ሮል ልጅ አስተዳደግ ላይ ላይክ በጣም ኦቨርሬትድ ነው ምናምን ይላል ጥናቱ። እና ኦኬ ላይክ እንዴት ነው የሆነ ዊንዶ አላቸው ፓረንቶች ሞስትሊ ልጅን ኢንፍሉዌንስ ማድረግ የሚችሉበት። እንደኔ ያንንም ሳነብ የተረዳሁትና የምስማማበት ቲኔጅ ከሆንሽ በኋላ ለምሳሌ 13 14 ወይ 12 ካለፍሽ በኋላ ሞስትሊ ወላጆቻችንን አንሰማም። ሰም ፖይንት ላይ ኦኬ ትሰሚያቸዋለሽ እነሱ። ከዛ ከሆነ ኤጅ በኋላ ግን ላይክ ዩር ሆርሞንስ ኪኪን ሲያደርግ ከዛ ዩ ዋንት አቴንሽንም ከዛ አድሚሬሽንም ቢሆን የምትፈልጊው ከፒሮችሽ እና ከሰርክልሽ ነው እንጂ ከወላጆችሽ አይደለም። ወላጅሽ የሆነ ነገር ይልሻል ዊል ነው አሁን ከልብስ ጀምሮ ማለት ነው። የሆነ እድሜ ላይ እነሱ ሲያለብሱን እንመጣና የሆነ ኤጅ ላይ ስንደርስ ኖ ደስ ሶላሽ ነገር ይህንን ለብሼ ሰው ምን ይለኛል ማለት እንጀምራለን። ፎም ለሲምብል ቲንግስ ለምን ሴንስ ኦፍ ስታይልሽ ራሱ ናው እኩዮችሽን ማየት ትጀምራል። ዙሪያሽ ያሉትን ታይና አልሰማም ከልብስ ከትንሹ ነገር ነው። ከዛ ቢሄቪየርሽም አዋዋልሽም የሆነ የምትሰሚው የምታዩም ነገር ፕላስ አስፓየር የምታደረጊውም ነገር ወላጆችሽን መስማት ወይ ወላጆችሽን ማስደሰት ሳይሆን ያ ኤጅ ላይ ሲሆን እንዴት ነው አክሴፕታንስ ማግኘትና ፊቲን ማድረግ። ሶ ብዙ አሁን የማስተውላቸው ነገሮች እና ኦኬ እውነት አላቸው ምለው ሞስት እዛ ኤጅ ላይ የሆነውን ነው። ምክንያቱም ከዛ በፊት የነበረውን አይ ቲንክ አንደኛ ያው ስላረጀውም ጊዜው በጣም ስለሄደም ብዙ እንትን ላልል ይችላለሁ። ግን ቲኔጅ ከሆንኩ በኋላ ከፍ እያልኩ ስመጣ በዲስከሽንስ እና አንዳንድ ፋይት ሲሆን አልሰማም ምናምን ብዬ አስቸገርኩበትን ሳስብ ኦኬ አሁን በደረስኩበት እድሜ ሳስብ ያኔ ብሰማቸው ኖሮ ማይ ላይፍ አላቅም ማየት አፍተር ሌላ ወይ ነገር ወይም ደግሞ ለራሴ ኦኬ አይ ሹድ ሃቭ ደን ዲስ እንደዚህ ብዬ የማስባቸው ነገሮች አሉና እነሱ እድሜ ላይ ነው ሞስት መስማትም ያለብን ብዬ አስባለሁ። ከዛ በፊት ምርጫም ስለሌለን ነው ላይክ አንደኛ ክፍል ወይ ሁለተኛ የሆነ ኬጂ ምናምን ሆነሽ ኖ አዘር ቾይስ ነገር ላይ መስማት ነው ምርጫ። ለምን ሌላ ወርልድን ብዙ አናቅም። ድንገት አሁን ያሉት ህፃናት ሞር ከኢንተርኔት ምናምን ጋር ተያይዞ ሌላ እንትን ሊኖራቸው ይችላል። ግን ከራሴ ኤክስፒሪየንስ አውራ እንደዛ አልነበረም እና እንሰማለን። ምንም ምርጫ የለም። ደሆል ወርልድ ወስ ትምህርት ቤታችንና ቤታችን ነው። ሌላ ዓለም የለም እኛ ጋር ያኔ ምን ይሆን ላይክ አይደለም። እንዴት ነው ሶሻል ሚዲያ እና ኢንተርኔት ላይ ያሉ ቦታዎችን ሰዎችን ማወቅ ይቅርና የሆነ ትንሽ ማታውቂያቸው ዘመዶች ምናምንም ሊኖሩ ይችላሉ። እና አሁን it's a bit different ብዬ አስባለሁ። ግን ስቲል ያኔ እንግዲህ በእኛ ጊዜ እንደዛ ነበር። ያው የብዙ ኢትዮጵያውያን ታሪክ ነው። ቤት ውስጥ ምን አይነት ስሜት አይፈቀድልህም ነበር? ለምሳሌ አሁን ውጪ የምትሆነው ወይም ትምህርት ቤት ብዙ ውጪ አትወጣም፣ ግን ትምህርት ቤት የምታሳየው ግን ቤት ውስጥ ስትመጣ ደግሞ መደበቅ የነበረብህ ስሜት፣ ማይፈቀድልህ ስሜት ቤት ውስጥ ምን አይነት ስሜት ነበር? ሞር ፍሪ ናቸው እኛ ቤት እውነት ለመናገር ትንሽ ብቻዬንም ስለሆንኩ ፕላስ አሁን ፋዘርም ትራቭል ስለሚያደርግ ምናምን ፕላስ እሱም ፈታ ያለ ሰው ነው ብዬ ስለማስብ ነገር ታይወር ይህንን ያህል ኢንከረጅድ ማውራትንም እንትን ማለትንም እና ላይክ
ከነሱ ጋር አንዳንዴ የሆነ ከትልቅ ሰው ሳይሆን እንደ መጽሐፍም ስለማነብ ይመስለኛል አንዳንዴ ሲሪየስ የሆኑ ዲስከሽኖች ምናምን ከፋዘር ጋር እናደርግ ነበርና አይ ቲንክ ብዙ ነገሮችን they were open ብዬ አስባለሁ። ትንሽ ያው ሪሊጂየስ ቤት ስለሆነ ያው ዘፈን ምናምን እንትን ምል ከሆነ ድንገት እሱ ላይ ሊያካብዱ ይችላሉ እንጂ ደሬስት ይህንን ያህል እንትን በጣም ኮሚኒኬት ታደርጉ ነበር ማለት ነው በግልጽ? yes ላይክ እንዴት ነው ሞስት ወንድ ስትሆኚ ኢትዮጵያዊ ወንድ ስትሆኚ we don't communicate our feelings ነገር አይደለም ልጅ ሆነን አሁንም አድገን ብንፈልግም ይመጣና እዚህ ጋር ይቆማል ነገር ላይክ ለምንድን ነው ግን አላቅም አንደኛ እንደ ዊክነስም ስለምናስበው ይመስለኛል ፕላስ ሞስትሊ የምናስበው እንዴት ነው ኦኬ ወንድ ስትሆኚ ላይክ ያንን ያህል ኤክስፕሬሲቭ አትሆኝም ፕላስ ያው ራሳችንንም ፕሮቴክት ለማድረግ እና ጋርድ ለማድረግም ይመስለኛል ላይክ ሳይን ኦፍ ዊክነስ ነው ሶ አላቅም የሆነ ነገር ቢሆን ነገ ሰማን ሆነ ሙድ ይዝብኛል ወይ እንደዚህ ሆናለሁ የሚለው ያ እንትን ስላለ ነው ፕላስ እንደ ሶሳይቲም ደግሞ ካልቸራችንም ያንን ያህል እንደ ወንድ ልጅ you have to be የሆነ ሪዘርቭድ እና ሁሌ እንዴት ነው show that የሆነ ኦኬ አምናት እንዴት ነው በቃ ዲፋይንት ነኝ ይሄ ነገር ፌዝ አያደርገኝም እና አይነት ነገር ነው የምትይው ምንም ነገር ሀፕን ቢያደርግ ኦኬ ስለምትይ ብዙ ፊሊንጋችንን ዲስከስ አናደርግም ግን ትልልቅ ነገሮችን ያኔ ከእድሜ በላይ ነው ብዬ የማስባቸው ላይክ ሂስትሪ ፖለቲክስ ምናምን ላይ እናወራ ነበር። ኧረ እባክህ ሂስትሪ በጣም ነው የምወደው እኔ ይገርመኛል ለራሴም እና በጣም ሂስትሪ በጣም ነው የምወደው። ከትምህርት በተጨማሪ ሌላ ነገር ታነብ ነበር? ትምህርት አጥና ስባል ማጥናት ስለማልወድ ሂስትሪ መጽሐፎችን አነብ ነበር። ይህንን በጣም አንደኛ ክፍል ምናምን ሆኜ ሂስትሪ አሁን ኢትዮጵያ ሂስትሪ የሚወድ ሰው አሁን ኢትዮጵያ ውስጥ ስለ ሂስትሪ አሁን ጳውሎስ ኞኞ፣ ተክለ ጻዲቅ፣ መኩሪያ ምናምን ብዙ የኢትዮጵያን ሂስትሪ የጻፉ ሰዎች ናቸው እና የእነሱን መጽሐፍት አይ ቲንክ አንደኛ ክፍል ሆኜ የተክለ ጻዲቅ መኩሪያን አሁን ከአጼ ቴዎድሮስ እስከ አጼ ኃይለሥላሴ አነብ ነበር እና የሚያስቀኝ አንደኛ ክፍል ሆኜ ምን አረኩ እውነት ላይ መስል ይችላል ግን አስያዝኩ ትምህርት ኢትዮጵያና ጣሊያን እኮ ተዋግተው ኢትዮጵያ አሸንፋለች ምናምን አልኳቸውና ኧረ ይሄማ መቼም አንደኛ ክፍል ሆነን ነው ኧረ ይሄማ መቼም አብና መጽሐፉን ይዤ ሄድኩና ትምህርት ቤት አሳየኋቸውና ሂስትሪ በጣም ነው የምወደው። ማንበብ ሳልችል ራሱ ሊነግሩኛል እኔ አላስታውስም ያው ልጅ ስለነበርኩና ማንበብ ሳትችል ሰዎችን እንኳን ብቡልኝ እያልክ በጣም ታስቸግር ነበር። አሁን ሰው እንግዳ ቤትም ቢመጣ ከዛ ቤት የሆነ ነገር ቢሆን መጽሐፍ አንስተህ እስቲ አንብቡልኝ ምናምን እያልክ ቃውጤና at the same time ደግሞ እውቀት ምናምን እንትምታደርግ ነው። አዎ ያው የሰው ልጅ እኮ እንዴት ነው ኮንትራዲክሽንስ ነን ራሳችንም አንዳንዴ I was so restless at the same time አሁን ክላስ ውስጥ በቃ ዝም ብዬ መቀመጥ አልችልም የሆነ ረብሻለሁ ወይም ወጥቼ የሆነ ጥፋት ሳላጠፋ አሉልም ብቻ ግን ደግሞ at the same time መጽሐፍ ሲይዝ ደግሞ ረጅም ሰዓት ቁጭ እላለሁና ይገርም ለራሴም አንዳንዴ እንትን ሌላ ሳይድ አለ። አዎ ሰዎች ሞዛይክ ነገር ነን it's not የሆነ አንድ ወጥ የሆነ ፔይንቲንግ ሳይሆን yes the same person የሆነ ኦኬ እንደዚህ አይነት ኳሊቲ ያለው የምትይው ሰው ደግሞ the same time የሆነ ሌላ እንዴ አንተ እንዲሆነ እንዴት ያለ ወይ በጣም አሪፍ የሆነ ሰው ዲስኦርጋናይዝድ ሊሆን ይችላል ወይ እንዴት ነው ኮሚኒኬሽኑ ላሽ ሊሆን ይችላል እና ያው ብቻ ዝብርቅርቅ ያለንን እንደሰው ሆነ ግን የሆነ ደካማም ነገር ይኖረናል እዚህም ታይም ደግሞ ራሳብ ነኝ ወድቷል ሊያዘው ልጻፍ ማስታወሻ ስትይ ሶ እናንተ ቤት በማደግ አሁን ላለ ማንነት አሁን ላለ ባህሪ ሊሆን ይችላል የፈጠረው ያመጣው ተጽዕኖ አለ? መልካም ተጽዕኖዎቹን ላንሳው አይ ቲንክ እነሱ ናቸው በስተው የሚታዩኝ ለኔ። አንድ እንትን እንዲኖረኝ አድርጎኛል። ለምሳሌ አሁን ይሄ ዲተርሚኔሽን እንዲኖረኝ ወይም ደግሞ አንድ ነገር ለምሳሌ አንድ ነገር ከሰራ ሰርተ መጨረስ አለብህ ምናምን ብዙ ጊዜ ቢፈጅብኝም እንደዛ ለመሆን አይ ቲንክ ነው አሁን ላይ ስላልሽኝ ነው እንጂ ከሆነ ዓመት በፊት ብትጠይቅኝ እንደዛ ላልል እችላለሁ። ግን አሁን ላይ የስ እንዴት ነው ጽናት ወይ ፐርሲስተንስ እንደሆን
ኮንሲስተንሲም እንዲኖረኝ አድርጎኛል። በተለይ ማዘር እንደዚህ አይነት ነገር ላይ በጣም ሲሪየስ ናት እና ምንም አይነት ስራ ቢሆን ደክሟትም ቢሆን ለነገ ስራ ይደርልኝ ምናምን አትልም። በቃ ዛሬ ሁሉ ነገር ማለቅ አለበት እና ራሷ ብቻ ደግሞ እንደዛ መስራት ሳይሆን ሺ ኤክስፔክትስ እኛንም። ከዛ ችግሩ እኔ እንደሱ አልነበርኩም እና ይኸው ትላንት ስነግር እንደዚህ ሆናል ስለ ትላንት ሰርተብታካላቸው ያለው ዴር ኢንቱዊሽን ይገርመኛል እና ይሄ ይሆናል ስለዚህ ዛሬ ይህንን ስራ አረቆይ ነገ ይደርሳል ችግር የለውም ምናምን ይታፕንስ እና ብዙ ጊዜ ፈጅቶብኝም ቢሆን አሁን ላይ እንደዛ እንትን እንድል አድርጎኛል። ከፋዘር የተማርኩት ደግሞ እንዴት ነው ማንበብን ወይም ደግሞ ኦኬ መጽሐፍን እንደወድ አይዲያዎችን እንደወድ የሆነ ሲሪየስ ነገሮች ላይ እንትን እንድል ሰብስታንስ ያለው ነገር it's not the rhetoric that matters ነገር አሁን most things በተለይ ደግሞ this age in time mostly ሰዎች ኦኬ አቴንሽን ስፓናችን አጭር ነው ወይም ኢቭን እንዴት ነው ሚስበንም እንትን የሚለንም የሆነ ብልጭ ልጭ የሆነ ወይ የሆነ አይነት ነገር ነውና the substance matters እና ጊዜን ሰጥተህ you have to go through the details ምናምን እና you have to take your time ከራስ ጋር ማንበብን የሆነ ጊዜ ማሳለፍን ሃርድ ወርክን ኢንጆይ ማድረግ አለብህ የሚለው I think ብዙ የተማርኩት ነው እና ብዙ ነገሮች አሉ። ጉራ ይመስላል አሁን ስለራሴ መልካም ባወራ ያኛውንም ማውራት ይችላል መድረካችን በጣም ከዛ ሌላኛው እንደ ልጅ አስቸጋሪና አግሬሲቭም ስለነበርኩ እና ትንሽ ብዙ ትዕግስት የለኝም እውነት ለመናገር እና at the same time የሆነ እንዴት ነው የሆነ አይ ፊል አምፖላይት ከዛ ደግሞ ልክ እንደዛው አይክንተር ወዲያው የሆነ ትንሽ ነገር ሲል እንዴት ነው ቶሎ በሳጫለውና አይ ቲንክ ያው እንግዲህ እሱም መቼም ወይ ጄኔቲክስ ነው አይደር ደግሞ በኢንቫይሮንመንት ነውና እሱ አለ ፕላስ በጣም ሼመኛ ነኝ ማለት ማድረግ የማልፈልገው ሰው ሼማ ሲይዞ ያስደርገኝ እና እውነት በጣም ስንት ጊዜ ከቤት ነው እንዳልል መክረውኛል ዶንት እንደዚህ አታርግና ምናምን ይሉኛል። ግን አይ ፊል እንዴት ነው አበሳጭቶኝ የሆነ ሰው ፖላይትሊ ቢጠይቀኝ ሼም ይዞኝ ፖላይትሊ ስለጠየቀኝ ብቻ ማድረግ እንዳለብኝ ሼም ይዞኝ ያደርጋለሁ። ልክ እንደዛው ደግሞ ያ ሰው የሆነ ትእዛዝ መስሎት እንዲያርግ ምናምን ካለኝ እሞታለሁ እንጂ አላረግም አይነት stubbornness አለብኝና ይሄም እንግዲህ የመጣ ነው አይ ቲንክ ሶ እንደዛ ነው ብዬ አስባለሁ። አሁን ከዚህ ጋር ማያይዘው እናንተ ቤት የነበረ እምነት አሁን ላለስ ባህሪ የፈጠረብህ ነገር አለ? እምነት ማለት ሪሊጂየስ እምነት ነው የነበረ አንተ ባህሪ ላይ ያመጣው ተጽዕኖ አለ? አይ ቲንክ ሞስት እንደ ኢትዮጵያዊ ብዙዎቻችን አማኝን እንዲያውም ዲስ ጀነሬሽን ያው ኤቲስቶች አግኖስቲኮች ምናምን የበዙት እንጂ ሞስት ኢትዮጵያውያን ወይም ደግሞ ያንሽ በሶሻሊዝም ወይም ያኔ በደርግ ጊዜ በነበረው ሙቭመንት ኦኬ የሆነ ኤቲስቶች ሊኖሩ ይችላሉ። ግን አይ ቲንክ ሞስት እነሱም አሁን አብዛኞቹ ያው ሪሊጂየስ ሆነዋል ተመልሰውና እንዴት ነው ያስተምርሻል የሆነ መንፈሳዊ ነገር እየተማርሽ ስታድጊ ከካልቸራችን ጋር የሚያያዝ ስለሆነ ሞስት የምትማሪ እንዴት ነው ታላቆችሽን ማክበር አለ፣ ለወላጆችሽ ኢንቴግሪቲ እንዲኖርሽ፣ እንዳትሰርቂ፣ እንዳታጭበረብሪ ማለት የሆነ ሾርት ከት ቢኖር የሆነ ሰው ሰርቀሽ አሁን የት እንደሄደ ግን አላውቅም። በሚያሳዝን ሁኔታ ግን እንደ ሀገርም የሆነ ሳነብም ድሮ ሂስትሪ ስለምወድ ወይም ኢትዮጵያውያን እንዲህ ናቸው ሲባል ሞስት የሆነ ኦኬ ኦነስት ናቸው፣ ኢንቴግሪቲ ያላቸው እንደዛ የሚባለው እና ሞስት ያው ሪሊጂየስ ላይ መቼም እግዚአብሔርንም እየፈራ ሰው አምላኪ ፈጣሪ ያየኛል እያለ ነው እንደዛ የሚያደርገውና አይ ቲንክ ዳት ኢዝ የተማርኩት ብዬ አስባለሁ። ግን ካነሳ ነው አይቀር አሁን የት እንደሄደ ግን በጣም ነው እንትን የምለውና ይገርመኛል። አሁን through the things that happen የምንሰማው ብዙ ነገሮች ያው ከስራዬም ጋር ተያይዞ አንዳንዴ እንዴት ነው
human rights violations ምናምን plus I'm interested history ማለት ያው ጦርነትም ስለሆነ ፖለቲክስም ስለሆነ I'm interested in those kinds of topics እና አንዳንዴ like we hear የሆነው ከኢትዮጵያ ውስጥ ይሄን ያህል ሰው እንዲሆነ እንደዚህ ተደረገ like ሰውን ሰው እንዲያደርገው ምናምን ሲባል like mostly እንደ አማኝ እንደሆነ ሶሳይቲ እና እንዴት ነው ፈጣሪ ያለ የሆነ ነገር ስናደርግ የሆነ ሰውንም እንትን ስንል I think አንዳንዴ እንግዲህ ፈጣሪ እየፈራን ምናምን የምንለውን ነገር የት እንዳደረግን አላውቅም እና ሾኪንግ እንደ ሀገር ወይት እና I think አሁን ደግሞ ፓረንት የምንሆን ሰዎች ልጆቻችንን ያንን ማስተማር አለብን ብዬ አስባለሁ ስቲል you know እንደ ሀሳብ ብቻ ብዙ ወደዛ ባለ ማለት ነው ያው እኛ መካሪዎች ስላልሆነ ሀሳብ ሰጪ ስለሆነ አሪፍ አንተ በነበርክበት ልጅ ሆነ ባለህበት ያው ብቻህን ነበርክ ዲስተርብ የሚያደርግ ነገር አልነበረም ስለዚህ በደምታ ያለው ያስባለሁ በጣም የሚያስጨንቃቸው ነገር ምን ነበረ ትኩረት ሰጥተው በጣም በቃ የሚሉበት ኢሹ ምን ነበር ኦኬ ይገርመኛል ያንን ያህል አሁን እንደ ኢትዮጵያ ወላጆች ያንን ያህል ኤክስፕሬሲቭ አይደሉም በተለይ ደግሞ እነሱ የሚያስጨንቃቸውንና እንትን የሚላቸውን እኔ እንደ ልጅ ሞስትሊ አላይም እውነት ለመናገር አንዳንዴ I appreciate that ምክንያቱም ልጅ ነኝ እኔ እንትኔን ትቼ የእነሱንም ጭንቀት ብዙ የመጋራት አቅም ስለሌለኝ ብዙ ይረዳቸዋል ብዬ አላስብም ግን I think mostly ያው የልጃቸው ነገር ላይ እኔ በጣም አስቸጋሪ ስለነበሩ ወይ ሄጄ የሆነ ሰው ፈነክታለሁ ወይ ፈነከታለሁ ወይ ብቻ በቃ በእኔ ምክንያት የሚያዩት ችግር ነው ለማወቅ የምችለው ማለት ነው ሌላ መሳል አልቻልኩም ሂስትሪ ትወዳለህ ከዛ ትፈነክታል ምናምን እንትኑ እምቢያለኝ ፈኒስቶን ድንገርሽ ፋዘር ድሮ አስተማሪ ነበርና አስተማሪ የነበረበት ትምህርት ቤት በጣም ጎበዝ ተማሪ ነበር አሁን ማዘር ስትነግረኝ እሱም ነግሮኛል ይሄንን ታሪክና በጣም ጎበዝ ተማሪ ነበር ግን በጣም አስቸጋሪ ነው አሉ በጣም አስቸጋሪ ነው በቃ በጣም ይጣላል ከክላስ ይባረራል ከዛም ጎበዝ ተማሪ ነው ስቲል ሆነ እና ምን ይላል በቃ ወንድ ልጅ ሰውል እንደዚህ አይነት ልጅ ነው መውለድ የምፈልገው ይላል እና አዎ ደረሰዋ የሚገርመው እንግዲህ አንዳንዴው ምን እንግዲህ የለመንከው እንደሰጠ ፈጣሪና በጣም ትምህርት ቤት ይመጣ ነበር በተለይ ያው ፊልድ ሲሄድ እንትን ሲል አንዳንዴ በሳምንት 2-3 የወላጅ አምጣ አባላለሁና ቅርብ ነበር ቤታችሁ አይደለም ግን ለምዶበት የሆነ ሰዓት ዝም ብሎ ይመጣል ነው በሚገርም ሁኔታና በጣም እንግዲህ እሱ ነገር ሊያሳስባቸው ይችላል ከዛ ትንሽ ከፍ ሲል ያው ልጅ እያለሽ ኦኬ ብትጣይ ኢንቱ ትራቭል በገቢም ልጅ ነሽ ግን ስቲል ትንሽ ከፍ ሲል የሆነ እንዴት ነው ኤቭሪቲንግ ኮንሲኩዌንሱም ጉዳቱም አንቺም ሰው ላይ ልታደርሽ ጉዳት እየጨመረ ሲመጣ ሞር ወሪ ማድረግ በተለይ ደግሞ ማዘር አይ ቲንክ ፋዘር እንኳን ያው ወንድም ስለሆነ እኔም ወንድ ስለሆንኩ አይ ቲንክ ወንድ ነው በቃ እንደዚህ ሆኖ ያድጋል ምናምን ሊል ይችላል ማዘር ግን ያው አንድ ልጅ ነው አስቢ በሰዓቱ አንድ ልጅ ነው ያለሽ ወንድ ልጅ ነው እና የሄደ የሆነ ነገር ሲሆን ወይ ሲሰበር ወይ የሆነ ነገር ሲያደርግ ከዛ እንደዚህ ሲል ዩ ማይት ሉዝ አንደኛ ፈረንሳይ ነው ሰፈሪና ትንሽ የሆነ ሰፈር ውስጥ እንትምትይ ከሆነ ምናምን በፒትፎልስ የሆነ ልትገቢ የምትችይባቸው ላይክ ሱስ አለ የሆነ ኤጅ ላይ እንደዛ አይነት ነገሮችም ስለሚያስፈራቸው አይ ቲንክ እሱ ነው በጣም ሊያሳስባቸው ይችላል ብዬ የማስበው ከዛ ደግሞ እንደየትኛውም ኢትዮጵያ የኑሮም ነገር አለ ደግነቱ በእነሱ ጊዜ ኑሮ የዛን ያህል ብዙ እንትን አልነበረምና አይ ቲንክ እሱ እንደዚህ የምታስታውሰው በጣም የሚጨነቁበት ነገር አላስታውስም ሞስት ኦፍ ኢት አላስታውስም ገርማል እሺ እንትን አሁን እንግዲህ እንደነገርከኝ ተደባዳቢ ነህ ነበሩ ልጅ እያለው ነው እሱም አሁን አዝመስልም ራሱ መገመት ይቻላል አይ አሁንም ግን የሚያስቀው አያሚንቱ እንዴት ነው ኮምባት ስፖርት በጣም ነው የምወደው እና ቦክስ ማየት በጣም ነው የምወደው ትሬን ማድረግ ቦክስ ማውጣት ስላልቻልክ በማየት ኢትዮጵያ ውስጥ ስለሆነ ነው እንጂ ውጭ ቢሆን አይ ማይት ቢ ፋይተር ብዬ አስባለሁ እና አሁንም የለማ ኢትዮጵያ ውስጥ አለ ግን it's ያው ለውጭ ለፕሮፌሽናል እንትን ይሄ የኢትዮጵያን ባይ ጥል ነው ይመስለኝ ግን አለ ኢትዮጵያ ኦሎምፒክም ምናምን እንትን ይላሉ ግን
እስኖት ላይ አማተር ሲሆነና ፕሮፌሽናል ይለያያል እና ኢንተ ፕሮፌሽናል ራንክስ እኔም አላውቅም ግን በጣም ፋን ኦፍ ኮምባት ስፖርት ዩኤፍሲ ሚክስድ ማርሻል አርትስ ፋይቲንግ ምናምን እና እንደሱ አይነት ፖድካስት ካለ ንገሩ መሄድ በጣም እፈልጋለሁ። ሳጀስት እናደርጋለን። ቤት ውስጥ ትገረፍ ነበር? እንዴት ነው የቅጣት የነበሩ ህጎች ቤት ውስጥ ምን ይመስላሉ? አዎ መገረፍ በእኛ ጊዜ በእኔ እድሜ ላይ ካሁን የዘጠናዎቹ ጊዜ ነው እንትን ያልኩትና ማይገረፍ ልጅ አለ ብዬ አላስብም። ደረጃው የሴቶቹን አላውቅምና ደረጃው ግን ደረጃው ትንሽ ይለያያል መሰለኝ እንጂ እኛ ኮመን ነገር ያው ይነገርሻል የሆነ አትሰሚም፣ ስለዚህ ትመቻለሽ። ሲምፕል አዛት ይሄ ብዙ ጀስቲፊኬሽንም ምናምንም አሁን አድገንኛ ኦኬ አይ እንዴት ነው ለርኒንግ እኮ ሁሌ እንዴት ነው በቅጣት በፓኒሽመንት መሆን የለበትም ሪዋርድ መሆን አለበት ምናምን ልንል እንችላለን። ግን ወላጆቻችን ደግሞ እነሱ ካደጉበት አንጻር ነው ስገምት። ለምን በእነሱ ጊዜ ወላጆቻቸው ጋር አብረው ምግብ አይበሉም፣ እነሱ መብራት የለም ወይ ሻማ ይዘው እነሱን ራት አብልተው ጠብቀው ወይ ነው እንትን የሚሉት። ያኔ መገረፍ ደግሞ ያኔ አስብ ምን ሊሆን እና ሶ ከዛ አንጻር ያዩትና እንደውም አቅበጣ ይሆናል ማለት ነው። ምን ሆነሻል ኩርኩም ምትለው ምናምን ሊሉሽ ይችላል። ምን አንቀባረን ያሳደግን ያው ልጅ ስትገላምጠው ምናምን ክፍል ይቆልፋል እና በእኛ ጊዜ መመታት ኖርማል ነው አይደለም። ወላጆቻችን እኮ አስተማሪዎቻችን የሚመቱን ምት እኔ ሳድግ አሁን ድሮ ስታድግ ምን መሆን ትፈልጋለህ ማስታውሰው ሳድግ አስተማሪዎችን እደበድባለሁ ያልኩበት ብዛቱ ለምን አስቸጋሪ ስለሆንኩ ቤት በቃ ትምህርት ቤት በጣም ነበር የምገረፈው እና ያኔ ያው አስተማሪ የሚመታሻል አስተማሪ መታኝ ዝናቴ ቢግ ዲል ነገር በጣም ይሄ የሆነ ፊዚካል የሆነ ሀርም ሲደርስብሽ ነው ከአስተማሪው መጥቶሽ የሆነ አብጠሽ ምናምን ብትገቢ እንትን ሊሉ ይችላል። እሱንም ምን አድርገህ ነው የምትባዩ እንጂ መጀመሪያ እንዴት እንዲመታል አትባይ ትችያለሽ። የስ እና አስተማሪዎች በቃ በጣም እንትን አለ። ከዛ ቤትም መትወዝ ኮመን ነገር እንደ ጥፋትሽ እየተወሰነ እየታየ ከዛ ታለቅስ ነበር ነው? አላለክስ በጣም እልህኛ ነኝና በጣም የምገረፈው ስለማላለክስ መሰለኝ። ይሄን ከሚታመን ምንጭ ስለሰማሁ ነው እንደማታለቅስ። በጣም ሲገርፉ እንደማታለቅስ ሰማሁ። ጭራሽ ኬጂ የሆነ ደግሞ ጥፋት አጥፍታ ልትገረፍ ስትል ቤት አስገብታችሁ ገረፉኝ፣ መንገድ ላይ እንዳገርፉኝ ብሎ ያላሉ። አዎ እንግዲህ ትንሽ ዲፋያንትም ነኝ የሆነ ሪቤሊየስ ኔቸርም ስላለኝ መሰለኝ መገረፍ ሳይሆን ምን መሰለሽ አይ ቲንክ እሱም አለ ፕላስ ስገረፍም አላለቅ ሰው የሚገርፉኝ የሆነ እንዳለቅስና የኔን ፔን ለማየት አስብ አሁን አድጌ የገባኝ ነውና ብዙ አንብቤ ለምን እንደዛ እንደሆንኩ አስቤ የደረስኩበት እሱ ልክ ላልሆን ይችላለሁ ግን ይሆናል ብዬ ገምታለሁ። ለምን የኔን ፔን ለማየት ነው እንደዚህ የሚገርፉኝ ሰው መልሼ እነሱን መምታት አቅሜ አይችልም። ግን አትሊስት እንዴት ነው ሳቲስፋክሽኑን እንዳያገኙ ማድረግ ይችላሉ። ስለዚህ አላለቅስም። ይመቱኛል ሲደክማቸው ይተውኛል። ከዛ ግን ብቻዬን ስቅስቅ ብዬ አለቅሳለሁ። እነሱ እስኪሄዱ ጠብቄ እኮ ለምን እልህ በቃ ምንም ማድረግ ልጅ ነሽ ላይ ምንም አቅም የለሽም ምንም ማድረግ አትችይም። ምንም በቃ ሳድግ እላለሁ ሁሌ ይህንን አስተማሪ ሳገኘው ወይ ይህንን ሰው ሳገኘው ና ከዛ ስታገኝ ያው ስታድግማ የሚገርመው አድጌ 1-2 አስተማሪዎችን አግኝቻለሁና ያው አድገሻል አሁን ከዚህ በኋላ ድሮ መታኝ ያርሶ ኮርጅ ያለሆነና እንዴት ነው ሰላም ነው ምናምን ነው እንጂ የደረስክ ና ነው ትበባሉ አስተማሪ እንደ ልጅነትሽ ልጅ ነሻ ያኔያት በፔን ስቲል ዩ ክን ፊል ኢት ነገር እና ግን እንዴት ነው አሁን እነሱ ያን ግን ኢሞሽናሊ እና ሳይኮሎጂካሊ ያ ነገር አንቺን ሼፕ ያደርግሻል። አሁን ሌላም እንትን ላይ አይ ቲንክ እልህኛ እንደሆነ ያደረገኝ እሱ ነው ብዬ አስባለሁ። ሞስት ቲንግስ ላይክ አሁን ኦኬ ማቹር ስታደርጊ የሆነ 30 ዓመት ስትደርሺ ምናምን ሞስት ቲንግስ ኢዝ ታደርጊያለሽ የሆነ ኦኬ ይቅርታ ማድረግ ላሽ ማለት የሆነው ይለፍ ምናምን ታያለሽ። ግን እስከሆነ ጊዜ ግን ዩድ ቢ ላይክ የሆነ እልህኛ እንድትሆኝ ያደርግሻል። ኤቭሪቲንግ አልሸነፍም በቃ ይሄ ነገር እንዲህ አይሆንም እንድትይ እንደዛ ያደርግሻል። እና
ያው እንግዲህ መገረፍ ኖርማል ነው በእኛ ጊዜ ስቲል ወላጆቻቸው አሁን ፋዘር ይላል ለሲስተር ለታናሿ አሁን አንቺ የሰራሽውን እሱ ሰርቶ ቢሆን በሱ ድ ያለቀለት ለእሷ እየሳቀ ነው እንዲሚላት እንግዲህ እና ሳስበው እውነቱን እንደሆነ እሷ ያጠፋችውን ጥፋት ያን ያጥፍቼ ቢሆን 1-3 ኩርኩም ሆነና ግን እሷ በጊዜ የሚደት ፕላስ ኖ ቱ ኪድስ እንዴት ነው ግሮ አፕ ኢን ዘ ሴም ሆም ይባላል ማለት አንቺ ወንድምም ቢኖርሽ እህትም ቢኖርሽ አንድ ቤት ውስጥ ብታድሙ ግን ኢን ሪያሊቲ አንድ ቤት አይደለም ምክንያቱም ዩር ፓረንትስ ትሩ ዳት እነሱ ይለወጣሉ ሶሾ ኢኮኖሚክ ክላሱ ይለወጣል ፕላስ ዩር ፐርሰን እና አንድ ቤት ውስጥ እንትን ብንልም ላይክ ስቲል አንድ ቤት አይደለም የሆነ ያህል ዲፍረንስ አለው እና እንግዲህ የዘመኑ ልጆች በግርፊያ ደረጃ ደሳሪ መጨረሻ ያልከው ነገር በጣም የሆነ ሳይኮሎጂስት አባባሉ ስሙን ረስቼዋለሁ እና የእኔ ሆኖ ክሬዲት መውሰድ አልፈልግም ኖ ቱ ኪድስ ግሮ ኢን ዘ ሴም ሃውስ ወንድም እህትም ቢሆኑ there is still a different upbringing ነገር ወላጆችም አንዳንዴ አንድ አይነት ልጅ ስለሚጠብቁ አንድ ላይ እንዲቀመጡ አንድ ላይ አስተሳሰባቸው አንድ አይነት እንዲሆን ይጠበቃል ፕላስ የመጀመሪያ ልጅ ሁለተኛ ልጅ ሶስተኛ ልጅ ስትሆኝ ራሱ ስተዲስ ሾውስ እንዴት ነው ልዩነት አለ ኢንተርምስ እንዴት ነው በአቴንሽን በመስጠት ወላጆች ሊሆን ይችላል በአይኪው ራሱ ሞስትሊ የመጀመሪያ ልጆች የተሻሉ ናቸው ነገር ምናምን እና ኢን ሞስት ኬዝስ there is still አንድ የመጀመሪያ ልጅ ስለሆንክ ነው እኔ ሁለተኛ ልጅ ነው ሁለተኛ ልጅ ነው የተሻለ ብዬ አምናለሁ እሺ የመከራከር እዛ ጋር የመጨረሻ ልጆች አድቫንቴጅ አላቸው እነሱ ለምን ሞስትሊ እንዴት ነው አይ ቲንክ ወላጆቻቸው like they have gone through ብዙ ነገሮች እና እነሱ የመጨረሻ ሲሆኑ ሞስትሊ ያው ተናናሽም ስለሆኑ ሌላው አድጎ ከሆነ ደግሞ በተለይ ደግሞ ልምድም ስለሚኖራቸው እሱን ነው ኤክስፒሪየንስ ስላለ አሁን የመጀመሪያ ልጅ ስትሆኝ like ሁሉ ነገር አዲስ ነው እና የሆነ ሊሰሩት የሚችሉት ሚስቴክ የሳው ከዛ ያስተካክል 2-3 ሲል የመጨረሻው ላይ like they are expert ሆነዋል ነገር in some degree ነገር እና they know what to do they know ምናምን ቅድም ስለ ቅጣት ያነሳ እየገረመኝ የነበረው እነሱ የአንተን ባህሪ ሼፕ ለማድረግ ይቀጡሃል አንተ ግን የኔን ሀዘን ለማየት ነው ከባድ መተላለፍ እኮ ነው ግን ባይዘው ምን አለ እንግዲህ አጥፍቻለሁ ብለሽ ሳታምኝ እኮ ነው አሁን በእኛ ጊዜ እውነት ለመናገር አብዛኞቹን አጥፍቻ አይደለም የምመተው ብዬ አሁንም ቢሆን እማስበው አንደኛ ፐርሶናሊቲ ትሬቶች ከሰው ሰው ይለያያል ለምሳሌ አሁን ቂቤና ወይ ጭቃን ወስደሽ ፀሐይ ላይ ብታረጊው ያው ፀሐይ የሆነ ቂቤውን ያቀልጠዋል ጭቃውን ደግሞ ያጠነክረዋል ነገር እና ስቲል እንደሱ እኮ ምንም አስበው ሊሆን ይችላል ግን ሴም ፓኒሽመንት ነገር ከኔ ፐርሶናሊቲ ጋር ሲሆን የሆነ እልይዤ የሆነ አጥፍቼም ቢሆን ምን አጠፋው ለምንድን ነው የምትነኩኝ አትንኩኝ ከሚል ፐርሶናሊቲ ሲሆንና ኦኬ አይ እዚህ ጋር አጥፍቼ ሊሆን ይችላል ከሚል ፐርሶናሊቲ ሲሆን ይለያያል ስለዚህ ያኔ እኔ ምንም አንዳንድ አጥፍቼ ከተመተው በኋላ ለቅሶ ምሉን ከበረደ በኋላ ሊገባኝ ይችላል ኦኬ እዚህ ጋር ልክ አልሰራውም ልል ይችላል ግን ያኔ እኔ እንጃ እንደዛ ሆኖ ልጅ ሆኖ አሁን አንቺ ታስቢ ነበር ነው ስትቀጫይ ለኔ ብለው ነው ሰው እንደሆን ብለው ነው እና አናስብም በቃ ወይ ስለማይወዱኝ ነው ወይ ስላበሳጨዋቸው ነው ወይ የሆነ ነገር በቃ እንትን ስላላቸው ነው ብለሽ ነው እንጂ የምታስቢ እኔ አላስብም ግን ሜቢ ስላልተነገረን ነው ግን ስቲል ቢነገረንም አንደኛ ብሬን ዴቨሎፕመንታችንም እኮ ነው አሁን የሰው ብሬን ሞስትሊ እሱን እንትን የምትይ ፕሪፍሮንታል ኮርቴክስሽ ነው ፍሮንታል ሎብ ላይ ፕሪፍሮንታል ኮርቴክስ ነው እና እሱ ዴቨሎፕ አድርጎ የሚጨርሰው 25 ዓመት ስትደርሺ ነው እና ሞስት እንዴት ነው አንደር ዴቨሎፕድ ነው እና በዛ ሰዓት ኦኬ እንዴት ነው ኮንሲኩዌንሱን እንዲህ ቢሆን እንደዛ ይሆናል ኢምፐልስ ኮንትሮል አይኖርሽም ከዛ እንዴት ነው ኢሞሽናል ኪዎችን ማንበብሽ ልክ አይሆንም እና እኛም ፈልገ ነው አይመስለኝም our brain is not developed yet ይህንን ሁሉ እንትን ለማለት ኦኬ እንዲህ ቢሆን እንዲሆናል ስለዚህ ምናምን አይደለም
ልጅ ሆነን 16 17 18 ሆነንም most things like አሁን አንቺ ራስሽን ስታይ okay when you are teenage like silly things get to you እና we are so እንዴት ነው ስለ ራሳችን ያለን perception ራሱ እውነት የሆነውን ሳይሆን ሰዎች ወይም ፒሮቻችን ስለኛ የሚያስቡትን ነውና that is every teenager goes through that እና ምክንያቱም ብሬናችን ዴቨሎፕ አድርጎ አልጨረሰም ስለዚህ እኛ ሞስትሊ በቃ ሆርሞን እና ኢሞሽን ነው የሚነዳን እንጂ የሆነ ላይክ ዩጎ በቃ ምንም ቢሆን መሄድ እንዲህ ከሆነ ፊሊንግሽ ነው ላይክ ኢምፐልስሽንም ኮንትሮል አታረጊም እነሱ ምንም ቢያስቡ ቢነግሩንም አይ ዶንት ቲንክ ኢት ማተርስ ነገር ሰው አንተ ለልጅ ምን ታረጋለህ ከባድ ነው ለልጅ ምን እንደማረጋ አሁን እንዲያውም ልጅ መውለድ እንደፈራ የሚያደርገኝ አንዱ እሱ ነው ሞስት አሁን ስለ እንደዚህ አይነት ነገሮችንም ሳነብም እንትን ስልም እንድፈራ ያደርገኛል ግን ስቲል ደግሞ አንዳንዴ የሆነ እንደ ጭቃም ጠፍጥፈሽ ልጅሽን ልትሰሪው አትችይም there was this ድሮ አሁን የነበረ ከቢሄቪየራል እንትን ጋር ተያይዞ ሞስትሊ የነበረው አስተሳሰብ ኦኬ ስማቸው ይጠፋብኛል እንጂ በጣም ሪናውንድ የሆነ ቢሄቪየራሊስት እንትንን የሚያለው ሳይኮሎጂስት ኦል ሂዝ እንትን ልጅ ስጠኝ የፈለግኩትን አረጓል like give me ጤናማ የሆነ ልጅ ስጠኝ እና I can make it into I can make him ወደ ፈለግኩት በቃ ሳይንቲስት ከሆነ ሚሊታሪ እንትንም ዲክታተርም ከሆነ ወይ ፕራይም ሚኒስተርም ከሆነ ወይም ቤገርም ከሆነ ምንም ከሆነ I would make that child እንደፈለግኩት የሚል ነበር ሞስትሊ ግን ከዛ በኋላ ያሉት ነገሮች no you cannot do that ነገር ምክንያቱም every person ክሊን ስሌት ሆኖ አይወለድም like ዩር እንዴት ነው ጄኔቲክስ ምን ይሰራል ታዲያ እዛ ጋር ከወላጆችሽም ከሪላቲቭሽም ከነሱም ብዙ ነገር ይዘሽ ነው እና እሱ ላይ የሆነ ሼፕ ማድረግ ትንሽ ነገር እና እሱን ሄልዚ የሆነ ኢንቫይሮንመንት እና የተሻለ አትሪቢዩቶችሽ እንድትጠቀሚ ማድረግ ነው እንጂ ፓረንቶች የሚችሉት እሱም እስከተወሰነ ጊዜ ከሆነ ጊዜ በኋላ እነሱንም መስማት ታቆሚያለሽ like puberty ሲመጣ like more attentionሽን የሚስበው ወላጆችሽ ምን እንደሚመክሩሽ አይደለም like your crush ወይም ተቃራኒ ጾታ ሴቶቹ እንዴት ያዩኛል የሚለው ነው እንጂ የሚያሳስበኝ የሆነ እድሜ ላይ ማዘር ምን ትላለሽ ማለት ፕራዮሪቲ አይሆንም so those things ሳስብ አንዳንዴ ኦኬ ግን እስቲ so ካንተ ወላጆች ምን ትደግማለህ ምን ታስቀራለህ ልጅ ላይ I think እንዴት ነው ቅጣት ትንሽ ቀንሳለሁ ብዬ አስባለሁ ለምን እንደኔ ለኛ እንዳይሆን ፕላስ ደግሞ ጊዜው ማይፈቅድልኝም አሁን ከዚህ በኋላ እኔ እንደተገረፍኩት ልጄን ልግረፍ ብል አይደለም እኔ እናቱም ብሽ የምትል አይመስለኝም እና እሱን አረጋለሁ ፕላስ እንዴት ነው ብዙ ነገሮችን እንዲሞክሩ እድል ሰጣቸዋለሁ ብዬ አስባለሁ ሆፕፉሊ ላይክ እንግዲህ ጊዜውን ካገኘውና እንትን ካልኩ አይ ቲንክ እንዴት ነው ሞስት ቲንግስ እንዲሞክሩ ወይ ኢንትረስታቸውን እንዲከተሉ ይሄ ምትደግመው ነው ይሄ አይ ቲንክ ትንሽ ማሻሽለው ብዬ የማስበው ሌሎቹ ያልኳቸው መልከ ይሄ ሃርድ ወርኪንግ ኢንቴግሪቲ እንዲኖራቸው ማድረግ ፐርሲስተንት እንዲሆኑ ማድረግ እንዴት ነው ኮር ቫሊዩ እኔ እንዴት ነው ኦኬ ጥሩ ሰው ነው የምንለው ሰው ሊኖረው እኔ ከወላጆች የተማርኩትን እደግማለሁ ግን ከሱ ደግሞ ጊዜውም ትንሽ የተለየ ስለሆነ አይ ቲንክ ብዙ ነገር ኤክስፕሎር እንዲያደርጉ ምናምን አይ ውድ ጊቭ ደም ምን ታስቀራለህ የምታስቀረውስ በቃ ግርፊያ ያስቀርተ ከዛ ቤቱ አይ ባዶ አስቀራለሁ ማለት ኖት ኮምፕሊትሊ እኮ አይ ቲንክ ፓኒሽመንት የሆነ ያህል አስፈላጊ ነው ብዬ አስባለሁ ግን እንዴት ነው አሁን አውቶሪቴሪያን ከዛ ኔግሌክትፉል ምናምን እየተባሉ ፓረንቲንግ ታይፖች አሉ አይደል አሁን አንዳንዶቹ ለምሳሌ ኦኬ they give you እንዴት ነው ኦኬ ሩልስ አለ there is something expected ካንቺ ቻይልድን ብትሆኚ let's say ይህን ነገር ስሪ ሲሉሽ ፓረንቶች ኦኬ እንድትሰሪ there is some ካንቺ ኤክስፔክቴሽን አለ ከዛ ለምን እንደምትሰሪ ቢያስረዱሽና እንዲህ ስለሆነ ነው ከዛ some flexibility ቢኖር አንቺ መስራት ይኖርብሻል ካልሰራሽ some type of punishment ያስፈልጋል that is አውቶሪቴሪያን ሲሆን ግን ስራ ብያለሁ ስራ ነው ገባሽም አልገባሽም ትሰራለሽ ከዛ ምንም ሪዝን ኖሮ ካልሰራሽ ትመቻለሽ አይነት that አንቺንም ምን አይነት ሰው ያደርጋል ፕላስ ደግሞ አሁን ሞስትሊ እየበዛ ነው ወይም ደግሞ ዌስት ካንትሪስ ላይ እንዳለው
አይነት ኦኬ ምንም ኤክስፔክቴሽን የለም ከቻይልድ የፈለግሽውን ታደርጊያለሽ ስለዚህ ፓረንቶችሽ ከአንቺ ምንም ሩልም የለም ሬጉሌሽንም የለም they give you everything you need እና you want ነገር ከዛ in the real world ስትወጪ ያኔ እንዴት ነው you cannot maneuver ምክንያቱም you are not the center of the world ነገር ሁሉም ሰው የራሱ ላይፍ አለው የራሱ ፕላን አለው ከዛ የራሱ ፐርሰናሊቲ አለውና ሁሉም ሰው እና ዳት አሁን እንዴት ነው ናርሲሲስቲክ ቴንደንሲ ላላቸው ብዙ ሰዎች የሚያበረታታው እሱ ነው ምክንያቱም ላይክ እንደ ልጅ ከአንቺ ምንም ኤክስፔክቴሽን የለም ስለዚህ ሁሌ ሰው አድማየር ያደርግሻል ነገር ወይዘር ዩ አር ቶልድ እንዴት ነው ስፔሻል ነሽ ስለዚህ ኤኒቲንግ ከፈለግሽ ሁሉም ሰው ሊሰጥሽ ይገባል ነገር እና አንቺ ሪል ወርልድ ላይ ስትወጪ እሱን ኤክስፔክት የምታደርጊው ከዛ ሎን ቢሆን ማንም ሰው እንዴት ነው ለአንቺ እንትን አልጨፍርም ወይ አልደንስም ሲል ሀውዴሪው አይነት ነገር ነው እና እንደሱ አይነትም አያስፈልግም ሩልስ መኖር አለበት ሬጉሌሽን ከዛ ሰም ፎርም ኦፍ ፓኒሽመንት ስቲል ያስፈልጋል ወይዘር ቢት ፊዚካል ሌላም ወይ ሆነ ኢሞሽናልም ይሁን ብቻ አሁን በቃ ደስ ያለኝ የነበረው ፓኒሽመንት በቃ የተለያየ መንገድ አለው ግን ኢትዮጵያን ያውቁ ይሁን አለን ይሁን ይሄ መረጃ እንጂ አሁን ሊኖር ይችላል ግን በእኛ ጊዜ በምን ፓኒሽ ያርጉን አሁን እኮ በእኛውን ቲቪ አታይም ምናምን ከሆነ ቲቪ አየ ነው ምን ያሁን ቲቪ አየሁት ስንት ዓመት 5 ዓመት 6 ዓመት የደርሼ ነው እውነት ለመናገር እና ፈኒ ስቶሪ ራሱ ያኔ እስከ 4 ሰዓት ነው እስከ 3 ሰዓት ነበር ቲቪ ራሱ እንትን የሚለውና ሲቆም አለቀስኩ ማለት ከዛ ቤት ይሆናል ቋል እኮ የለም አይተለለም የሚቆም ነገር ቢሆን ጥሩ ነው yes አሁን በእኛ ጊዜ የሆነ ነገር ብለው ፓኒሽ እንደዚህ ብዙ ኢንተርቴይንመንት በቃ ወጣ አትጫወት ብትከለከይ ነው ወይ አጥና ቅጣት ሊሆን ይችላል ቁጭ ብላ አጥና ወጣ አትጫወት ምናምን አሁን ብዙ መግጫ ነገሮች ሊኖሩ ይችላሉ ሞስኪድ ሲሆን እንዴት ነው የራሳቸው የሆነ ታብሌት ወይ ፒሲ ወይ ሙቪ ወይ የሆነ ፕሌይስቴሽን ወይ የሆነ ነገር ስለሚኖራቸው አይ ቲንክ ከሱ እንትን ግን በእኛ ጊዜ በጣም የሆነ ስርዓት ሊያስይዝሽ የሚችለው ምትን ላይክ ስለዚህ ትመቻለሽ የፓኒሽመንት አይነቱ አሁን ዳይቨርሲፋይድ ነው ብዬ አስባለሁ ያኔ ግን ጊዜው ነው ምን እናደርግ ነካክተው ነበረ I think አንተና እህት አይደለች what was it like ወንድ ልጅ ሆኖ ማደግ ምን ይመስል ነበረ ያን ቃል ኢሞሽናል መሆን vulnerability ብለሃል ግን beyond that በሰፊው ወንድ ልጅ ሆኖ ማደግ ደግሞ ምን ይመስላል ያው ወንድ ልጅ ሆኖ አሁን ታናሽ ወንድም ኖሮኝና የሆነ የሲስተርን እና ወይ የሱን ልዩነት ከፍ ካልኩ በኋላ ባይ ኦኬ እንደዚህ ግን እንደራሴ ሳስብ I think ብዙ እንዴት ነው ላይክ እንደ ኤክስፔክቴሽንም ነገር ይኖርብሻል ላይክ the expectation ይለያያል ወንድና ሴት ስትሆኝና mostly you are expected to be strong you are expected to be ኢሞሽንን ኤክስፕረስ ማድረግ ብዙ ጊዜ ከቨልነብል ከመሆን ጋርና ዊክ ከመሆን ጋር ነው የሚያያዘውና እንደ ኢትዮጵያዊ እንዲሆነ በቃ ሞስት እንዴት ነው ኃይለኛ መሆንን ወይ እንትን ማለትን በጣም ምናከብር ሶሳይቲ ነን እና አሁን እንዴት ነው በቃ ጀግና ነው የሚባለው እኛ ጋር ያው ሰማን የሆነ ጦረኛ የሆነ ሰው ወይ ሰው የገደለ ሰው ወይ መሳሪያ እንትን የሚል ሰው ምናምን ነውና you are expected culture mainstream culture actually like አሁን በኢትዮጵያ በታሪክ አጋጣሚ ኖርዝ ካልቸሮች ናቸው ዶሚኔት ያደረጉት ሌላውም የራሱ ጦረኛ ምናምን ቢኖርም like አሁን እኛ ሜንስትሪም ሆነን ሙቪዎችን ስናይ ልጅ ሆነን መጽሐፎችንም ስናነብ ሂስትሪ አሁን ኪንግ ምናምን እያልንም ስናነብ እነሱን ነውና that is expected ትንሽ ወይም ቢሆን ወንድ እንድትሆኝ የሆነ አንተ ወንድ አይደለ እንዴ ምንድነው ምናምን anything like የሆነ ገርፈውሽም ስታለቅሽ ወንድ አይደለ እንዴ ሁሉ ሰዓት ምንድነው ምናምን you are reminded okay ወንድ ልጅ ሆኜ አላለቅስም እንግዲህ አባትሽና እናትሽ እንደዛ ካለሽ ሌላ ሰው ምንድነው የሚለኝ ስለዚህ it's expected of you ነገር የሆነ ቆፍጠን ማለት የሆነ እና
ኢኮኖሚክሊም ደግሞ ሞስትሊ ወንድ ልጅ ነው ብሬድ ዊነር ነው የሚባለው እንደዛ መሆን ያለበትና ከልጅነትሽም ጀምሮ ኦኬ በቃ ነገ ልጅ ስወልድ ሚስትም ሳገባ ምን ስልም እነሱን እኔ ነኝ ማኖራቸው ማስተዳደራቸው ላይክ ይሄ ነው ላይክ አሁን ሴት ስትሆኝ አይቲክ ኦኬ አይ ባሏ እንዲህ ከሆነ እንዲህ አይነት ባል ካገባች ምናምን አይነት እንትን አለ ካልቸራሊ እና ወንድ ስትሆኝ ኢኮኖሚክሊም እሱ አንቺ ትከሻ ላይ ነው የሚወድቀው ስለዚህ there is no one to save me ነገር ኤቭሪቲንግ በቃ ሞቼም ተነስቼም ቢሆን ለራሴም ለፋሚሊም ከዛ ደግሞ ሲቪሊንግሽም ፋሚሊሽም ካለ አንቺ ለምትመሰረችው ብቻ ሳይሆን ከዛ በፊትም ለነበረው you are responsible ነገር so there is እንደዚህ ሊዌይ ነገር አይኖርም ሞስትሊ እና ፕላስ አሁን እንደኔ ፋዘር ብዙ ትራቭል ያደርጋል ምናምን ስላልኩ በቃ እኔ ነኝ ማዘር ናት ከዛ ጩጩዋ ሲስተር ስመጣ ሶ እንዴት ነው you are the man of the house አይነት ነገር ነው የሆነ ነገር ኮሽ ሲል ወንድ ልጅ ነው በል ተነሱታል anything happens መፍራት አይፈቀድም እንዴ like you እንደዚህ ነው መሆን ያለበት ነገር እና ስቲል እኔም አሁን አንዳንዴ አሁን ሳስበው ሴት ልጅና ወንድ ልጅ ሲኖረኝ አንድ አይደለም የማሳድጋቸው ብዬ አስባለሁ ለምሳሌ ከፓኒሽመንት አንስቶ ከእንዴት ነው አይ ቲንክ ወንዶች በዚህ ይስማማሉ ብዬ አስባለሁ እና ሴቶችም ደግሞ ወንድ ልጅ ሲኖረኝ ምናምን የምትሉ ይመስለኛል እና አሁን you know there is that soft spot እዚህ ልብሽ ላይ ሴት ልጅ ሲኖርሽ አይ ቲንክ ኦኬ በቃ like anything ብትጠይቀኝ እምቢ ምላት አይመስለኝም ለምሳሌ like anything ወንድ ቢሆን ዝም በል ምናምን ልል ይችላለሁ ነገር አሁን ሳይኖሩ ማለት ነው ሳይኖሩ እንዲሁ ማሰብ ሲኖሩና ሳያቸው አይ ቲንክ እውነት ነው ያን ያልኩት ልል ይችላለሁ እና most guys that ወንድ ስትሆኝ ስትሪክት ነገር በተለይ ከአባትሽ ጋር ሲሆን ፕላስ ያ ነገር መሆኑ ጥሩ ነው in some ways ነገር ምክንያቱም it makes you ሆነ ሁሌ የሚያዘጋጁን እንዴት ነው የሆነ የከፋ ቀን ቢመጣ you have to እንዴት ነው ይህንን ፋሚሊ የመጀመሪያ ልጅም ስትሆኝ ወንድም ስትሆኝ you have to take care of this family ነገር አይበለውና እና they are preparing us ለከፋ ቀን አይነት ነገር እና you have to be strong ቢመጣ you have to be strong እና take care of this ነገር ይሄ ነው ኤክስፔክቴሽን ይሄ ነው እና ያንን እያጠነከሩን ነው እንግዲህ ሰው የት ነው የምተነፍሱት ታዲያ ካላለቀሳችሁ በምን መንገድ ነው አሁን እኮ አሁን እንደ እውነት ለመናገር ይሄንን ደሴም ወንድ ልጅ ማልቀስ የለበትም ነው አለበት የሚለው ደሴም ዲስከሽንስ ከጓደኞቼ ጋር ቅርብ ጊዜ ነው እያወራን ነበር ከዛ አሁን እኔ ትንሽም በሆነ ኦኬ ኢሞሽን ፐርሶናሊቲ ምናምን ስለምል ትንሽ ስለ ሳይኮሎጂም ከዛ ስለ ኒውሮሳይንስም ትንሽም ስለማነብና ኢንትረስትድ ስለሆንኩ ፈልጎ አይደለም የሚያለቅ ሰው ልል ይችላል ግን ስቲል አሁን ዲፕ ዳውን ብትጠይቅኝ እኔ አሁን ሰው ፊት ማልቀስ ልል ይችላል ለምን ያደግሽበት ስለሆነ ፕላስ ደግሞ ኢን ሰም ዌይስ ለቁ አይለቅሽም ነገር ኢትዮጵያዊነትሽ እንዴ አልሞትም እንዴ ምናምን ትያለሽ የሆነ ሰው እያየኝ እንዲህ ከማለቅስ እንዲህ ከመሆን ምናምን እንዴ ምናምን ትያለሽ ግን ያው እንግዲህ ልክ ነው አይደለም አላውቅም ግን ስቲል የመጣንበት እንትን ያው ለቁ አይለቀንምና ብዙ አትወጣም ወደ ውጭ ግን ሮል ሞዴል ነበረ ከፋሚሊ ውጭ እኔ እንጃ አላስታውስም ያው ብዙ እንትን ስለማልል ይሄንን ያህል አይደለም ግን ያው ትልልቆቹ ከዝኖቼ ምናምን እነሱን ሳገኝ ያው በጣም ልጅ እያለሁ አይ ቲንክ ተደባዳቢ ነበሩ አይ ጸባይኛ ናቸው የሚገርመኝ እንዲሁም በጣም እነሱ ጸባይኛ ናቸው እኔ ነኝ እስካሁን አሁን አስቸጋሪው እንደሱ የምባለው እኔ ነኝ የኔ ትንሽ ለየት ያለ ነው ሌሎቹ ግን በጣም ጸባይኛ ናቸው ብዙ አያስቸግሩ እና አይ ቲንክ እነሱን ነው እንትን የምለው ሞስትሊ በቃ ፋዘርን ነው ከዛ ደግሞ መጽሐፍ ስለማነብ አይ ቲንክ ወይ ሳላስበው እንግዲህ ያው ሂስትሪ ሳነብ ጦርነት ነው ሞስትሊ አሁን ኢትዮጵያ አጼ ቴዎድሮስ እንዲሆነ እንዲህ ሲዋጉ በዚህ ሲሄዱ ከገሌ ጋር እንዲህ ሲሆኑ ሰው ሲገሉ አንገት ሲቆርጡ ምናምን በዛ ጊዜ ራሱ ያንን ሁሉ ማንበቢያውን እንትን ቢሆን ሙቪ ምናምን ቢሆን አይቻልም ግን ጊቭ ዩ ፒክቸርስ ነገር 5-6 ዓመት ሲሆኑ ላይክ ማንበብ ስትጀምሪ ማለት ነው አንደኛ ክፍል ምናምን 7 እንደዛ ሆነሽ የምታነቢው ሰባቱ ዋር እና ሰው ሚውቲሌት ሲያደርግ እጅና እግራቸው ሲቆረጥ የሆነ ነገር ሲሆኑ ምናምን ለዛም ሊሆን ይችላል yes might be እና ምን አጋደው እንግዲህ
እና ግን ማይ ሞዴልስ ሞስትሊ እነሱ ናቸው ሊሆኑ የሚችሉት እንደ ዋሪየር ኪንግስ በጣም ከእነሱ ጋር ስለነበር በጣም የምታያቸው ማነበው የማየውም ፕላስ እነሱን ስለሆነ አይ ቲንክ አስፓየር የምማረገው አሁን ልጅ እያለሁ በጣም ማስታወስ የሆነ ወታደር ሆናለሁ ምናምን ብዬ ኮባ ጥይት ሰርቼ ወይ ጎራዴ እንትን እላለሁ ብዬ ሁዴን እየቀደድኩ የሆነ ቢላ እየከተልኩ ምናምን እዚህ አስፈሪ ነበር ያው ማለት ብቻ ስትሆኝ የምትሰሪው ነገር ስለሌለ ስለ ጦርነት እዚህ ጋር አሁን ስለ አሉላ አባ ነጋ ምናምን አስበሽ ላይ ኦን ደ ፒክቸርስ ምናምን ብላክ ኤንድ ዋይት መጽሐፎቹ ላይ ከስንት አንድ የሚኖር ፎቶ ያለው ጥይት ይዘውና የሆነ ጎራዴ ነገር እንደዚህ ሰክተው ነው እና ጥይት የለም በኮባ ትሰሪያለሽ ከዛ የሆነ ቤት የሆነ ያረጀ ቢላ ደብቀሽ ሰክተሽ እንደዚህ ላይ ዩ ፕሌይ ዳት የሆነ ኮባ የሆነ ወቅቱ አቅም እዚህ ጋር ሌላ ምላጭ ምናምን ያው እሱን እያየሽ እንትን ስለምትይ በማንበብ ግን አሁን እንደምትረብሸው ሁሉ እንዲህ ገርፉኛል ብላላ አስተማሪዎች የሚያደንቁ አስተማሪዎች አልነበሩም ግን አሉ እና ይገርማቸዋል እነሱ ማትረሱ አስተማሪ ምናምን ይላል ሂስትሪ አስተማሪዎችን በጣም ነው እንትንም ሂስትሪ እና ኬሚስትሪ በጣም ይመቸኝ ነበረ እና ሂስትሪ አስተማሪዎችን አብዛኞቹን በጣም ነው እንትን ብላቸውና የሚያስቀው ሂስትሪ አስተማሪዎች መጨረሻ ነው መቀመጥ ሞዱ እና ሂስትሪ ትምህርት ግን ኢንትረስትድ መሆንበት ሲሆን ፊት ለፊት ሄጄ ይቀመጥና ከአስተማሪው ጋር አወራለሁ የሆነ ነገር ሲያወራ ሞስት ያነበብኩት ስለሆነ ላይ ቀድሜ ሄዳለሁ እና የሆነ አስተማሪ አንድ እስቲ ላስተምራቸው ዝም በል ምናምን አለኝ አም ሶ ኢንትረስትድ በተለይ 9-10 እያለን አሁን ይሄ ስለ ሪዩኒፊኬሽን ኦፍ ኢታሊ ጀርመኒ ወርልድ ዋር ምናምን ዳት አይ ዋዝ ሶ ኢንትረስትድ የሆነ እንዴት ነው ሲያወሩ ኩላ ኤኒ አሁን ፕሬዘንት አርጉ ምናምን ከተባለ አሁን ለምሳሌ እንግሊሽ ላይ የሆነ ቶፒክ ላይ ፕሬዘንት አርጉ ከተባለ ሞስት ፕሮባብሊ ወይ ፈርስት ወርልድ ዋር ወይ ሰከንድ ወርልድ ዋር ምናምን እንደሱ አይነት ነገሮችን ነው እና ሂስትሪ አስተማሪዎችን በጣም ቀለማይ ነበርክ ሁሉም ትምህርት ላይ ነበርኩ አሁን እስከ 10ኛ ክፍል ድረስ ይሆን 1ኛ 2ኛ 3 1 እና 2 ሞስትሊ እንደዛ ነበር እንትምለው እና እኔም ይገርመኛል ግን ለምን የቤት ስራ መስራት አልወድም ክላስ ሄጄ ከሌላ ሰው ነው ምኮርጀው የክፍል ስራ መስራት አልወድም ደብተር ማርክ ምናምን ብዙ አልጽፍም ምናምን ግን ስቲል ማይ ሚሞሪ አሪፍ ነበር መሰለኝ አላቅም ያኔ የሆነ ፈተና ምናምን ላይ አሪፍ ነበር ከዛ 11-12 ስገባ በቃ የሆነ አደኩ ብዬ ትንሽ መቦዘን ምናምን ስጀምር አይወዝ ኮምፕሊትሊ ትምህርት ምናምን አይነት ነገርና ያኔ በቃ አብረውኝ የተማሩት ራሱ ይገርማቸው ነው አንተ ደህና ሰው አልነበርክ እንዴ ምን ሆነ ነው እንደዚህ ምናምን አራጥና ምናምን ሂስትሪ ምናምን ደበር 11 ሂስትሪ እንትን እላለሁ ግን ያኔ ናቹራል ተማሪ ስለሆንኩ ምንም ናቹራል ገባ አይቶት ሶሻል እንደገባ ምናምን እያሰብኩ የነበርኩት እንትንም ነው ያኔ የሆነ ሶሻል ቀላል ነው ብለን አሁን ስቲል ዴርስ ደስ ባያዝ ናቹራል ተማሪዎች ሶሻል ላይክ አሁን አንዴ ምን ሆነ 12ኛ ክፍል እያለን ማትስ ስንፈተን ጀለሳችን ሲወስድ ለካ ተሳስተው የሶሻል ፈተና ነው የሰጡት እና ከፈተናው በኋላ ስናወራ ነው የሚነግረን እና this is so easy ወርድ ፕሮብሌም ምናምን እኮ ነው ምንድነው የዛሬው ፈተና እያልኩ ሰራዋል እና ሳይው የሶሻል ፈተና ነው እና we have this እንዴት ነው ናቹራል ተማሪ ስትሆኚ እናንተ ኢንተግራል ምናምን ትማራላችሁ ምናምን የሆነ ብሽሽቅ አለች እንደዚህ አይነት ነገር ሶሻል ቀላል ነው ብለን ስለምናስብ እንደዛ ነው ከባድ ነው ሶሻል ከባድ ነው ሶሻል አታስቡ እንደዚህ እኛ ያው እንትንሽ ነው አሁን ኢንጂነሪንግ ነው ኤሌክትሪካል ኢንጂነሪንግ ነው ፈርስት ዲግሪ የተማርኩትና ቁጥር ነው ሞስት በቃ ማትስ ነው ወይ ፊዚክስ ነው ምናምን እና ከዛ ባክግራውንድ አሁን እንትን ብዬ ማስተር ሲንስማር ደግሞ ፕሮጀክት ማኔጅመንት ነው ሶ ኢዚ ነገር እንዴ ሰው ዲግሪ ይህንን ይማራል ነው የተማር ነው ለምን ላይ እኛ አንደኛ በጣም ብዙ ክሬዲት አወርቶ ወስጃለሽ ከዛ ላብ እንትን አለ የሆነ ፊዚክስ ሞደርን ፊዚክስ ክላሲካል ፊዚክስ የሆነ ሜካኒክስ ከዛ የሆነ ሰርኪዩት ምናምን እያልሽ የሆነ ቁጥር ስንት ፔጅ የሆነ ካልኩሌተር ይዘሽ እንዲስቲ ከዛ ኮድም ምናምን ታረጊያለሽ የሆነ ፕሮግራሚንግ ላንጉጅ ምናምን አለና እኛ እሱን ተምረን እንዴ ሰው ይህንንም ነው ዲግሪ
አሁን ወደ መሬት ስለወረደ ነው። ያ ፊዚክስ ሩቋችሁ ነው። ይሄ ወደ መሬት ስለወረደ ነው የቀለላችሁ። ላኪ ናቸው። አንደኛ ስራ ለማግኘትም ብዙ አትቸገሩም ሪላቲቭ ይባላል። እኛ አብዛኞቻችን የሆነ እንዴት ነው እስከሆነ ጊዜ የተማርነውን ዲግሪ ትተን ሌላ ፊልድ ነው የምንሰራው ወይ ሪሞት ስራ ነው የምትሰሪው ምናምን እና እሱም ጠቅሟቸዋል። የትምህርቱ ቅለት ብቻ ሳይሆን ቀላል አይደለም። አስነሳባለሁ አሁን የሶሻል ጀማ ክላስ ውስጥ ከኋላ ምናምን ተቀምጠ ቡሊ ታደርግ ነበር ተደርገ ነበር ዛይ ታሪክ አለ እየጠጣ ትንሽ እና ቡሊ ያደርግ ነበር ብዬ አስባለሁ። አንተ ይመስለኛል ዝም ብዬ ስገምት ግን አሁን ብዬ አስቤው አይመስለኝም። ግን እንዴት ነው ቡሊንግ ራሱ ያው ቲዎሬቲካል ላድርገውና ትንሽ ቲዮሪ እንጠብቃለን። ግን 3 አይነት ነው ዴራራውን ቡሊ የሚደረጉ ሰዎች አሉ። ከዛ ደግሞ ቡሊ የሚያደርጉ ነገር ግን እነሱ ደግሞ ቡሊ የማይደረጉ አሉ። ሌት ሳይሆን ለምሳሌ ትምህርት ቤት ሄዶ ተማሪዎችን ቡሊ ሊያደርግ ይችላል አንሱ። ከዛ ቤት ሲገባ ግን ሴፍ የሆነ ኢንቫይሮንመንት ሊሆን ይችላል። እሱን ማንም ቡሊ ሊያደርገው ይችላል። ከዛ ዘሰርድ ግሩፕ ደግሞ እነሱ ሰውን ቡሊ ያደርጋሉ። ከዛ ራሳቸው ቤት ዴር ፋሚሊ ሜምበር ሊሆን ይችላል ሰፈራቸው ደግሞ ቡሊ ይደረጋሉ። እና አውትካም ራሱ ሳይንቲፊክ ሪሰርቾች ላይ ያለ ነው። እና ኢፍ ዩ አስክ 3ቱን የተለያዩትን ለምሳሌ አሁን ቡሊ የሚደረገውን ብትጠይቂው ኦኬ አይ ቡሊ ማድረግ ኢኔኒ ሴናሪዮ ልክ አይደለም ይልሻል። ከዛ በሰከንዷን ቡሊ ማድረግ ልክ አይደለም ግን አንዳንዴ ዲዘርቭ የሆነ በቃ ኮንቴክስቱና ሴናሪዮ ማተርስ እና እዚህ ጋር እኮ ግን ተሰርድ ግሩፕ የስ ቡሊን እነሱ ቡሊ የሚያደርጉ የሚደረጉ ላይክ እነሱ ደግሞ ሲሆኑ እንዴት ነው በቃ ቡሊ ማድረግ ልክ ነው ለምን ዊክ ስለሆነ መደረግ አለበት የሚል ሜንታሊቲ ነው የሚኖረው። እና ሞስት ከባድ ቡሊዎችም እነሱ ናቸው። ምክንያቱም እኔም ቡሊ ይደረጋለሁ እና ይበለኝ ይገባኛል አይነት ሰልፍ ሎዚንግም ስለሚኖረው ሌላውን ሰው እንትን ይላሉና ሞስትሊ ቡሊንግ ላይ አሁን እንትን ሲባል የስ አንዳንድ ሳይኮፓት አይነት ወይም ደግሞ አንቲ ሶሻል ሆኑ ሰውን ቡሊ የሚያደርግ ሊኖር ይችላል። እና ወደ ራሴ ስመጣ የትኛው ነበር ቡሊ ለማድረግ ሳይሆን እኔ አሁን ኮንትራዲክሽን ቅድም ስናወራል ነበር ሰውን ቡሊ ሲያደርግ አልወድም። እና ብዙ ጊዜ የምጣለው ለሰዎች ምናምን ነበር እንዲያውም ትዝ ሲለኝ ሰውን ቡሊ ሲያደርግ አልወድም። ግን እኔ ንዴት ስላለብኝ ቡሊ ሳይሆን ስል አይ ማይት ኢንዳፕ እንዴት ነው ሰውን የሆነ ፎር እንዴት ነው ፐርፐዝ ኦፍ ቡሊንግ ብዬ ሳይሆን እና ሰዎችን እንትን እላለሁ። እና ፈኒ ቲንግ አንዴ ሪዩኒየን የትምህርት ቤት ሪዩኒየን ተብሎ ሄደን ተገናኝተን እያወራን ላይክ ኤቭሪዋን ወዝ ድሮኮ መተኛ ድሮኮ ኤቭሪዋን ላይክ ኢን ዘ ሰርክል ላይክ 10 ምናምን የሚሆን ሰው እና አንድ ሰው ብቻ ነው አረን ይመተኛ አታውቅም ምናምን አለች። እና ኦኬ እንግዲህ በቃ ለምን ይቅርብሽ ዛሬ ቅመሺ እና ግን ትንሽ አግሬሲቭም ስለሆንኩ ይመስለኛል። ግን መገመት ይብን እየከበደኝ ነው የሆነ እውነት ብዙ ሰው አያምንም። አሁን እንደዛ ያው እንግዲህ ሰው ይለወጣል መሰለኝ እና ሰው ይለወጣል። ይሄ በጣም ወንድ ልጆች ላላቸው እናቶች አባቶች ተስፋ ነው። yes I think እና የሆነ እድሜም ላይ ስደርሽ አንዳንዴ yes there is አሁን ፐርሶናሊቲ ስንል አንታይ ሶሻል ፐርሶናሊቲ ያለው ሰው ኖ ማተር ዋት አሁን ሳይኮፓቲክ ወይም ሶሾፓቲክ የሆነ ሰው ምንም ቢሆን አይለወጥም። ናርሲሲስቲክም የሆነ ሰው ከሆነ ስቲል ላይክ ምንም አይለወጥም። ግን አንዳንዴ ደግሞ ያው ስታድጊም የሆነ ማቹር ስታረጊም የሆነ እድሜሽን ምንትን ሲል አይ በቃ ይበቃኛል ደበደብኩም ተደበደብኩም ነው የሆነ ትረጋጋለሽ ነገር ነው። እሱም ይመስለኛል የገረመኝ ነው ልስል ሞክርና አሁን ደግሞ ሳይ ሉክስ አዲስ ብዙ ጊዜ ድምፅ ሁሉ ላይ ሰማ ይችላል ብዬ ያስብ ነበር መጀመሪያ። ወላጆች ምን ቢያውቁት እመኝ ነበር ድሮ ቢያውቁልኝ የምትለው ነገር አሁን እንደዚህ ሲሆን ይከብላል። ቢያውቁልኝ ስል ያው ባስቸግርም at the end of the day የሆነ እንዴት ነው ጋይድ ቢ እንዴት ነው ኖርማል ሰው እንደሆነ አይነት ነገር አለ። አንዳንዴ ትንሽ ኃይለኛ ስለሆንኩ ነው ይሄንን የምለውና
ያው ወሬያቸውንም የነሱን የሚቀንስ ነበር ብዬ አስባለሁ። እና ብዙ እንዴት ነው የተጨቃጨቅንባቸውንም ቢሆን ኖርማል ቢሆንም ስቲል ዳት ውድ ሜክ ለእነሱ ኢዚየር ያደርገዋል ብዬ አስባለሁ። ለእኔም ዋይ መንካ እንዲ አድጎ እንደዚህ ነው የሚሆኑ ይረብሽ ብለው ትንሽ እንኳን ሊዌ ቢሰጡኝ ኖሮ አይ ቲንክ እንትን እላለሁ ብዬ አስባለሁ። ኢንፎርሜሽኑም የለንም መሰለኝ እንደዚህ ልትረጋጋ እንደምትችል ስትነግረኝ አሁን በዛ ሰዓት በሆነ እኔ ናገርኩ እሱማ ነው ስልሽ እኔም እኮ እንደዛ ሆናለሁ ብዬ አላስብም። እውነት ለመናገር መስለኝ ኢን ላይፍ ያው እየተሰራሽ ነው የምትሄጂው ብዙ ነገሮች የሆነ ቼንጅ ሲሉ ነገር ላይክ ጓደኝነቶች ይለውጡሻል ነገር የሆነ ላይፍሽ ላይ የሚመጡ ሰዎች እንዴት ነው የተሻለ ሰው ያደርጉሻል እና እሱ በጣም ማተር ያደርጋል። ኦኬ መለወጥ አይቀርም ትላቸው ነበር ማለት ነው? አዎ አታስቡ ማለት በቃ አታካብዱ አይነት ትላቸው ነበር። በምን ያደንቁ ነበር ግን? አይ ቲንክ አክቲቭ ስለሆንኩ ይመስለኛል። እንዴት ነው ስለማነብና የሆነ አት ዘ ሴም ታይም እንዴት ነው ኦኬ እንደዚህም እየረበሸ የሆነ ትምህርቱ ላይ ጥሩ ነውና ሂዝ ላይክ ማንበብ ይወዳልና አንዳንዴ የሆነ የማቹር ሀሳብ እንትን ስለምል መሰለኝ ምክንያቱም ስለማነብ ኦኬ የሆነ እንደዚህ ብዬ የሆነ ሳወራ ምናምን የሆነ አንዳንዴ እንትን ስል ኦኬ ይላሉ እና እሱ ነገር ይገርማቸዋል ብዬ አስባለሁ። ያደንቁ ነበር ይነግሩ ነበር። yes አስተማሪዎችም ወላጆችም አይ ቲንክ ዋቲፍ የቅድሟ ላይ መቀጣት መገረፍ ነው ያረጋጋ ብሎ ቢወስድስ አንድ ወላጅ ይህን ሲያይ? አይደለም ብዬ አስባለሁ። ምክንያቱም የበለጠ እልህኛ ነው ያደረገኝ ማለት የበለጠ እልህኛ እንደሆነ ያደረገኝ እሱ ነው ብዬ አስባለሁ። ምክንያቱም ስገረፍ አሁን አስተማሪዎች ለምሳሌ ያው ወላጆቼን ሞስትሊ መቼም እንትን አይደለም ግን አስተማሪዎች የሆነ ሰዓት ሲመቱኝ የሆነ እድሜ ላይ ስደርስ እንዳትነኩኝ ምናምን ማለት ጀመርኩ። ላይክ 8ኛ ክፍል ምናምን ሲመታኝ በእናትህ አትምታኝ ምንድን ነው ምናምን እና ፋዘር መጀመሪያ እንደዛ ያደረኩ ቀን በጣም አዘን እና that was the ከባድ ፓኒሽመንት was 1 ሳምንት አኮረፈኝ። ትዝ ይለኛል እኔም እኮ አስተማሪ ነበርኩ የሆነ ሰዓት አሁን አንተ አድገህ ያው ጨማምረው ነው የነገሩት ሊመታን ሞከረ አይነት ነገር። ከዛ ችግሩ ደግሞ አስቸጋሪ መሆን አንዴ ላይክ ምንም ባታረጊም እሱ ነው በቃ እንዲያደርገው ሁሉም ሰው ቁጭ ብለው የሆነ ነገር ቢፈጠር መጥቶ አንተ ነህ እንዲህ የምታደርገው ትባልሽና ምንም ሳላደርግ የሆነ አስተማሪ መታኝና እባክህ ምንድን ነው ምናምን ብዬ ቢልት አፕ አንገር እና ፍረስትሬሽን ይኖራል። ምክንያቱም እስከሆነ እድሜ እሺ ምንም ማድረግ ስለማልችል ሊሆን ይችላል። ከዛ የሆነ ሰዓት ግን በቃ ከፍ ስል 15 የሆነ 14 ስደርስ ማይ ሆርሞንም አለ ከዛ አደኩም አይነት ፊሊንግ አለና በቃ ተወኝ ምንድን ነው ምናምን አይነት መመላለስ ጀመርኩና ልቀቀኝ ምናምን ማለት ሲጀምር አንመታውም ለፋዘር እንንገረው ምናምን አሉ እና መመታቴ ቢሆን ሚክ ያረገኝ ነበር ብዬ አስባለሁ። ላይ እመታለሁ ብዬ ፈርቼ እንድተው ያረገኛል ብዬ አስብ ነበር። ግን ስቲል ሞር አግሬሲቭ እና ኃይለኛ እንደሆነ አረገኝ እና ከዛም በኋላ በቃ ከዛ ስፖርት መስራት ስትጀምሪ የሆነ ኤጅ ላይ ደግሞ ዩ ፊል ላይክ ፊዚክሊ እንኳን ራሴን የሆነ ፕሮቴክት ማድረግ ይችላለሁ አይነት ስለዚህ ማንም አያቅተኝም ነገር አይነት እንዴት ነው ብዙ አይሆን እንዴ እሞክራለሁ አይነት የሚለው እንትን ይመጣልና መቀጣት እኔ ላይ ማለት ነው አላቅም ሌላ ሰው ላይ ግን እንደየሰው ስለሚለያይ ይችላል። ግን ስቲል ሲበዛም ማንም ሰው ላይ ፖዚቲቭ ነገር ይኖረዋል ብዬ በተለይ ደግሞ ፊዚካል ፓኒሽመንት ማለት ልጅ የሆነ ሰው እየደበደብሽ ሲያለቅስ ቢውል ላይክ እንዴት ነው ሳይኪውን ትጎጂዋለሽ ስፒሪቱን የሆነ እንዴት ነው ትሰብሪያለሽ እንጂ እንዴት ነው ፕሮዳክቲቭ የሆነ አይነት እንትና ያው ሊሻሻል ይችላል። ግን ዲፕ ዳውን ስቲል ዳት ስካር እና ዳት ወንድ መኖሩ አይቀርም። ሶ ሎንግ ተርም ፕሮዳክቲቭ የሆነ እንትን አይመስለኝም። አግሪድ። እኔ ከኔ በኩል ፋይናል 2 ኮስችን ብቻ ነው ያለኝ። አንደኛው መቼስ የሆነ ሪሰርች ዴታ ይኖርሃል ስለ ፓረንቲንግ ስታይል እንደ ሀገር ትነግረናለህ። ከዛ በፊት ግን አንተ ዛሬን የሆንከው ሰው ጄኔቲክ ኮንትሪቢሽን አለው at the same time ነው ኢንቫይሮንመንት ኮንትሪቢሽን አለው። ሶ አሁን ያለ ማንነት ላይ ግን ኢንቫይሮንመንት ነው ያው ትንሽ
አጀስት ማድረግ ጄኔቲኩ ምንም አናረገው is there something unlearn ለማድረግ የምትጥረው አንተ ካንተ ቶት ሊሆን ይችላል ብሊፍ ሊሆን ይችላል ባህሪ ሊሆን ይችላል አሁን አንገሩ ድብድቡም ሊሆን ይችላል አንለር ለማድረግ የምትጥረው ብዙ ጊዜ የሞከርኩት እሱን ነው ላይክ ስተበርን መሆኔ ላይክ አም ሶ ስተበርን እና አንዳንዴ በቃ እንዴት ነው ልክ እንዳልሆንኩም እያወቅሁ ዳት ስተበርነስ እና ልሸነፍ ባይነት አንዳንዴ ለእልህ ስል አይ ነው ላይክ እንዴት ነው አንዳንዴ ፍሬንድሺፖች ላይ ይመጣል ሲሪየስ የሆነ እንዴት ነው ዩር ላቭ ላይፍም ላይ ይመጣልና ልክ እንዳልሆንሽ እያወቅሽ ግን ላለመሸነፍ በቃ ይህን ሊያቆራርጠንም ቢችል በቃ ከዛ ሰው ይምጣ አይነት መቼም ከኔ አፍ አይወጣም ወይ ይቅርታ አልጠይቅም ወይ እና ልክም ልትሆኚ ትችላለሽ ግን ኦኬ ይለፍ ምን አለበት ምናምን የሚለውን በቃ ሁሌ ዲፌንሲቭ እና የሆነ ዩ ሲ ኤቭሪቲንግ እንዴት ነው እንደ ጦርነት ወይ ታሸንፊያለሽ ወይ የሆነ ነገር ነው እና ኤቭሪቲንግ ላይክ በቃ እንዴት ነው እጅ አልሰጥም አይነት ነገር ይሆናል ኢን ዩር ማይንድ ከዛ አስተዳደግ ደግሞ ከተጨመረበት እንደዛ ይሆናል እና አይ ቲንክ እሱን ነው ብዙ ግን አይ ቲንክ አሁን የተሳካልኝ ይመስለኛል ቱ ሰም ኤክስቴንት እያየን ነው አለ በየቀን ብናገኝ አለ ኦፍኮርስ ይኖራል አንዳንዴ ሰው ስለሆነች ትበሳጫለች እና ስትበሳጭ የኖርማል ሰውና እኔ ትንሽ ሊለያይ ይችላል ኤክስፔክትድ ነው ሶ ከነብዩ ልጅነት ለአሁን ላሉ ወላጆች ምን ታስተላልፋለህ? ኦኬ ያው ብዙ ካወራሁት ነገር አይ ቲንክ ልጆቻችን ቫሉ እንዲኖራቸው ማድረግ አስፈላጊ ላይክ የሆነ ሆቢም እንዲሆን ወይም ሲሪየስ የሆነ ለምሳሌ አሁን እኔ ማንበብን ላይክ አንደኛ ፋዘር በጣም ብዙ መጽሐፍ ስላለው ሁለት ደግሞ እሱ በጣም የሚያነብ ስለነበር ስሩ አክሽን ነው ላይክ እያየሁት ነው እና የሆነ አንብብ ቁጭ በል እዚህ እያለኝ ሳይሆን ላይክ ዴዲኬትድም ስለነበር ላይክ ለስራው ምን ያህል ጊዜ እንደምሰጥ ሳይ ማዘር የምትሆን ላይክ ለስራዋ እንዴት ነው ኦኬ ለነገ ምንም ነገር አላሳዳ አይ ሃቭ ቱ ላይክ ፊኒሽ ኦን ታይም ነገር እንደዚህ የሚለውን ስታይ ልጆችን የሆነ እንዴት ነው በንግግር እንዲያርቅ እንዲሁን እንዲስራ ምናምን ከማለት በላይ ትሩ አክሽን የሆኑትን ነገር እንማራለን ሞስትሊ ፈልገንም ላይሆን ይችላልና እንደዛ ለምን እኔ የተሻለ ሰው ብሆን ልጆቼ የተሻለ ሰው ይሆናሉ ላይክ እኔ ኦነስት ሞስትሊ አንዳንድ ኬዞች ሊኖሩ ይችላሉ ግን ኤክሰፕሽን ሩል አይሆንም ስለዚህ ሞስትሊ ሄልዚ የሆነ ሆም ቢኖረን ለምሳሌ ሞስት አሁን ብዙ ጊዜ ይሄ ከዶሜስቲክ አቢዩዝ እና ቫዮለንስ ጋር ተያይዞ ከፌሚኒዝም ጋር ምናምን ተያይዞ የሚነሱ ኢሹዎች ዊቲንግ አሁን ሎጂክ ሊሆነን ስናስብ ለምሳሌ አባት ሚስቱን ቢመታ ወይም የልጅን እናት ቢመታ እኔ እንዴት ነው እንደ ልጅ ኦኬ ሳይ አሁን ሎጂክ ሊሳስብ ኦኬ እናቴን ወዳታለሁ እናቴ ስትመታ ማየት ደስ አይለኝም ስለዚህ ሳድግ ሚስቴን አልመታም ታት በሎጂካል ኮንክሉዥን ግን አክቹዋሊ ታት ኢዝ ኖት ሃው ኢት ወርክስ ነገር ለምን ስተዲዎች እንደሚያሳዩት ለምሳሌ ያንን እያዩ ካደጉ ወንድ ልጆች 10 times likely ሚስታቸውን ለመምታት ሴት ደግሞ ከሆነች 6 times ከኖርማሉ እንዴት ነው ኦኬ ስመታ ኖርማል ነው የሚለውን እና ኦኬ ምናየውን ነው ሎጂካል አሁን ሎጂኩ እንደዛም ቢሆን ሞስትሊ ዋት ምታዩ ነው የምትማሪው እና እኛ የተሻለ ሰው ብንሆን እኔ ኦነስት ከሆንኩ እኔ ማልሰርቅ ከሆነ እኔ እንዴት ነው ሌሎችን ማላታልል ማልሳደብ ወይ የሆነ ማልሰክር ከሆነ ልጆቼ እኔን እያዩ ሞስት ፕሮባብሊ ኦኬ ላይክ this is the healthy way to lead life እያሉ እያደጉ እንዲመጣ ረገድ ስለዚህ let's lead by example like የተሻለ ሰው እኛም ሆነን ከዛ let's try to make ልጆቻችንን የተሻለ ሰው ምክንያቱም አሁን ኢትዮጵያ ውስጥ በየአመቱ ወደ 4.1 ሚሊዮን ህፃናት ናቸው የሚወለዱት ኤቭሪ ይር ማለት እና 4.1 ሚሊዮን አዞፍ እንዴት ነው ወርልድ ባንክ መሰለኝ this ዳታ እና አዞፍ 2025 4.1 ሚሊዮን ህፃናት ናቸው የተወለዱት yes እና too much like አንደኛ በጣም ብዙ ነው ፕላስ ግን አብዛኛው ደግሞ ማህበረሰብ የሆነ ከ30 ዓመት በታች ነው ኢትዮጵያ ውስጥ እና like ትንሽ ነቃ ያልንም ስለሆነ ሌትስ እንዴት ነው
እነዚህን እንግዲህ ሁሉ የሚወለደውን ህፃናት አሁን እንኳን የሆነ የተሻለ ቤተር ፓረንትስ ብንሆን ሀገራችን ዛሬ የተሻለ ላትሆን ትችላለች። ግን ዶስ ኪድስ አድገው ነገር 20 ምናምን ሲሆኑ በእኛ እድሜ ሲደርሱ አሪፍ ቫሉ ላይ እየተገነቡ ካደጉ our country would be a better place. ለምን they would be nice to እርስ በራሳቸው የተሻለ አንዱ ለአንዱ ናይስ ይሆናል። ሶ most things ቤተሰብ ውስጥ መፈታት ይችላሉ ብዬ አስባለሁ። most things so እኛ ወላጅ የሆንን ሰዎች እነሱ በመኖር ማስተማር በመኖር ማስተማር ሶ ኢፌክቲቭ ነው ብለህ ታምናለህ? ሶ ኢፌክቲቭ ነው። ያው እኔም ብቻ ጥናቶችም እንደዛ ይላሉ ብዬ አስባለሁ እና ያው እኔ ስላልኩ አይደል። እሺ ጨርሰናል ነብዩ። ቴንክ ዩ አመሰግናለሁ። ባቤ